ser santo che rivalo tanto io ma l'amore na 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 ma già lo sempre più Hakuna Matata Jumbo Jumbo Ana habari gari uzuri sana wagari vishwa Afrika yetu hakuna matata wagari vishwa Afrika yetu hakuna matata Here you go. ቀይ ነው የተለበሰው ጠንቀቅ በሉ። የተለበሰው ቀይ ነው። ስለዚህ የምጽፉትን ተጠንቀቁ፣ የምታዩትን ተጠንቀቁ። ተጠራርገህ ትወጣለህ። ጠራርጌ አስወጣለሁ ከዚህ እንድታቀም። አርፈህ ተቀምጠህ ዝም ብለህ ትማራለህ። ተማር። አይ ካልክ ጠራርጌ አፈርነህ ወደ አፈር ትመለሳለህ፣ ትወጣለህ። ይሄ ነው። እንዴት አደራችሁ? ዛሬ ሰንበት ነበር። የባህል ልብስ መልበስ ነበረብኝ፣ ግን ያው የግድ ሀገር ጉዳይ ስለሆነ ሀገርን በሚያስፈልግ ደግሞ ሀገራዊ ልብስ ነው። ውትድርና ልብስ ነው የሚለበሰው። አክሽን ኦፕሬሽን ፊሽካው ተነፍቷል። ዛሬ እንግዲህ ከዛሬ ጀምሮ ለጠላቶችን በሚገባቸው ቋንቋ ልናነጋግራቸው ኦፕሬሽኑ ትእዛዝ ተላልፈዋል። ይሄ ነው የሚሆነው። ስለዚህ ቻለው ብያለሁ። መቻል ብቻ ነው ያለ ምርጫ፣ መቻል ብቻ ነው። ኦኬ ፊሽካውን ሳንፈልግ ነው የምንነፋው፣ ምክንያቱም በትዕግስትና በሰብአዊ መብት የሚል ብዙ ነገሮችን አልፈናል። ሸኔን ከመጀመሪያ ብንቀጣው ኖሮ እስካሁን ድረስ ሸኔ የሚባል ነገር ባልነበረበት ባጠፋ ነው ነበር። በሸኔ ዋጋ ከፍለናል ያለ ነው። ፋኖ የሚባል ጀዊሳ ሽፍታ ዝም ብሎ ከመንደር ከእስር ቤት ተፈታቶ የወጣ ጫካ የገባ ከመጀመሪያው ብንቀጨው ኖሮ እዚህ ደረጃ አንደርስም ነበር። ዛሬ ቤት ስራ አይሆንም ነበር። ጁንታ የተባለ የሀገር ካንሰር የሆነ ህወሓት የሚባል ኃይል ከመጀመሪያው ብንመታው ኖሮ ዋጋ አንከፍልም ነበር። እነዚህ ልምዶች አሁን ለሻቢያ ጥሩ ትምህርት መሆን አለበት። ሻቢያ ገና ካሁኑ ከመነሳቱ መመታት አለበት፣ ገና ብቅ ከማለቱ። ይሄ የግድ ነው። ልክ እንደነዛ አይነት እድሜ ከሰጠነው ሻቢያ ኢትዮጵያን ከማጥፋት ወደኋላ አይልም። ለዚህ ነው ዛሬ አሁን አስገባ አርስቴ ትንሽ ጠንከር ያለ አርስት ነው ዮሴፍ ፋቱ ፊሽካው ተነፋ ነው የሚለው። ህወሓት ትግራይን ለሻቢያ ሙሉ በሙሉ አስረክቦ ሰጥቷል። ትግራይ በሻቢያ ቁጥጥር ስር እንድትውል አድርጓታል። ህወሓት ሻቢያን ወደ ትግራይ ሲያስገባ የትግራይ ህዝብ ለምን ዝም አለ? ጥያቄ ነው፣ አጠያቂ ነው። ፈቅዳችሁት ነው? ፈልጋችሁት ነው? እኛ በዚህ በኩል መከላከያ መንግስት ገብቶ ትግራይ ሰላም እንዲያስከብር እያልን ያለ ነው። በዛ በኩል ግን ሻቢያ ጦር ይዞ ሲገባ ዝም ካላችሁ፣ ስለዚህ አትፈልጉትም ማለት ነው። መከላከያስ ቢገባ ምን ዋስትና አለን? ምን ዋስትናችን? እንዴትስ ከአስመራ ተነስቶ ጦር ትግራይ ሲገባ የትግራይ ህዝብ ለምን ዝም አለ?
ስጋት ነው። በተለያየ ነገር ተናግረናል ያለው በምንም ተአምር ኤሪትሪያዊ ትግራይን ካላጠፋ በስተቀር አይኖርም። ለኤርትራ ትልቁ ስጋት ትግራይ ነች። ይሄ ከበሱም የሚናገራሉ። ለዚህ ነው አጋሜ ብሎ አድጊ ብሎ የሚሏችሁና የሚንቋችሁ ኤርትራውያኖች ትግራይን ስለማይወዱ ነው። እንዲያውም በጣም ከሚገርማችሁ ከአማራ በላይ ትግራይን አይወዱም። አማራ ተውት፣ አድጊ ብሎ ያሳድጉት ነው፣ አድጊ ብሎ የሚጠሩት ነው፣ የሚንቁት ነው። አማራ ተውት ዘጋ። ከአማራ በላይ ግን ኤርትራዊ ትግራይን አይፈልግም። ይህን ጠንቃችሁ ታውቁታላችሁ። በጥቅምት 24 ጦርነትም በተግባር አሳይቷቸዋል። ብረታ ብረት ከተተብን፣ እንዲህ አለብን፣ እንዲህ አደረገን፣ ጨፈጨፈ። ራሳችሁ ስታወሩት የነበረ ወሬ ነው። አሁን በተግባር የሚገባው ከፈት አድርጋችሁ መሰስ አድርጋችሁ በሽሬ በኩል ቤት በኩል ባሉት ኮረኖች ሁሉ መሳሪያ ይዞ ሲገባ ዝም ብላል የትግራይ ህዝብ። አውቀ ነው ዝም ያልከው። አስገብተህ ልትበላው ከሆነ ሰሉት አግዛለሁ ከኋላ አስገብተህ እዛው ጭጭ ልታደርገው ከሆነ ቴንኪው። አስገብተህ ግን ከኋላ ልታስመታን ከሆነ ዋጋ ልትከፍል ተዘጋጅተሃል ማለት ነው። ይሄ ኦፕሬሽኑ ነው። ለዚህ ነው ፊሽካውን ነፍተነዋል እኛ። ኦልሬዲ ተጀምሯል። በቃ ከዚህ በኋላ ምናልባት የእየየ ድምፆች በጣም ይበረክታሉ። በጣም ብዙ እንሰማለን። አሁን የጩኸት ድምፆች እንሰማለን። ሲሰማ ግን የአንድ ድምፅ አይሰማም። እኩል ነው የሚጮሁት። ሸኔውም ይጮሃል፣ ፋኖውም ይጮሃል፣ ጁንታውም ይጮሃል፣ ሻዕቢያውም ይጮሃሉ። አብራችሁ ነው የሚጮሁት። ቴንኪዩ ዴቪ። የነጭ ነጯ መነጋገር ነው ያለብን። የትግራይ ህዝብ ከ120% ኢትዮጵያ የሆነ መቀጠል አይፈልግም። ሀገረ ትግራይ ነው የምትሉት። ለዚህም ነው ሻዕቢያ ጠላታችሁ፣ ትላንት ገደለን ያላችሁ፣ ትላንት ቪንቶ ደፍታችሁ ተንደባላችሁ ያወገዛችሁት ጠላት ገዳያችሁን በር ከፍታችሁ አስገባችሁት። ያውም መሳሪያ ይዞ። መንግስት በጥሞና የሚያየው አሁን ከዛሬ ነገ የተሻለ ነገር ይመጣል ያለው እየጠበቀ ያለው እየጠበቀ ነው ያለው። ዋጋ ግን እየከፈለ ነው የሚጠብቀው ያለው። ዋጋ እየከፈል ነው፣ ግን ግድ የለም እያለ ነው። ይሄ ግድ የለም ብሎ ዋጋ የምንከፍለው ነገር ትናንት 30 እና 40 ሆኖ የነበረ ሸኔ ኦላ ዛሬ ስንት ደረሰ ታውቁታላችሁ? በትዕግስት ተዋቸው ግድ የለም ብያል። ዛሬ ስንት ደረሰ ታውቃላችሁ? ትናንትና እስር ቤት ከፍተው ከባህር ዳርና ከጎንደር ከወሎ የወጡ ወንጀለኞች 100 የማይመሉ ፋኖ ጽንፈኞች ዛሬ ስንት ደረሱ ታውቃላችሁ? ልምድ ነው። ልምድ ነው። ከዛ ልምድ መውሰድ አለብን። አሁን ነው ሻዕቢያንም እንዲሁ አየር ከሰጠ ነው ዋጋ ልንከፍል ተዘጋጅተናል ማለት ነው። ምክንያቱም የሱደሱ ደግሞ የከፋ ነው። እንደ ሀገር ነን ብለዋል። ኤርትራኛ ሳናቃቸው ኤርትራዊ ለመሆን ሀገር ለመሆናቸው አናቀመኛ፣ ግን ሀገር ነን ብለዋል። ኦኬ ካሉ ችግር የለብኝም። እኔ ትላንትና ምጽዋ ላይ አንድ ትርኢት አሳዩ ነበረ። እንዴ እኛ ሰው የለም እንላለን። አየሁ ትርኢቱ ላይ ሲያሳፎርኩ ነበረ። ከሺህ ምናምን ሰው በላይ 1000 ሰው አይቻልም። ሱዳን ሰው ይሞላል። እኔ ኤርትራ ውስጥ ብታምኑ ባታምኑ እንደዚህ አይነት ሰው ያለም አይመስለኝም። ሰው የሌላት ምድረ በዳ ከተማ ነበረች የምትመስለኝ። ግን ወደ 1000 2000 ሰው አይቻልም። ኦልሞስት ሰው አላቸው ማለት ነው። ኦፍኮርስ ኦኬ ያላቸውን አምጥተው ወደ ትግራይ በትግራይ በኩል አስገብተዋል። ጥሩ ነው። ለእኛ እዛው በላች እዛው ቀረች እናደርጋቸዋል። እዛው ጨርሰዋል። ጫውታው እንዲያው መግባታቸው ጥሩ ነው። የመግባት አቅጣጫቸው በተለያየ መንገድ መጥተዋል። ጥሩ ነው እሱ። በወልቃይት በኩል ኮሪደር መንገዷን ካላገኙ አይቆሙ። የወልቃይት ኮሪደር መንገድ ከድሮ ጀምሮ ነው ጠላት የሚመኘው ነው። ሱዳን ይፈልገዋል። ጁንታ ዋናው ያልተገነጠለበት ምክንያት ኮሪደር መንገዷን አትሆኑ እንጂ ሀገረ ትግራይ ይሉ ነበር። ትላንት ወልቃይት ወስደዋል። ኮሪደር ነቻች መንገድ ሻዕቢያ ይፈልጋታል። አሁን በወልቃይት በኩል ነው ሻዕቢያ ሙከራ ያደረገ ያለው። ጦር አስጠግቷል ያለው እዛ ከወልቃይት ጋር የተቀመጠው የሻዕቢያ ጦር ዛሬ ማታ ወይ ደግሞ ነገ ኦፕሬሽን ይፈጸምበታል። በድሮን ያልቃል። የሚቀር አይኖርም። የመጀመሪያው ኦፕሬሽን ሲጀምረው በወልቃይት በኩል የገባውን የሻዕቢያን ጦር መምታት ነው። የመከላከያ የመጀመሪያው ኦፕሬሽን ነው። የትግራዩ ችግር የለብንም። አንድ ሙከራ አሳይተናል፣ እንደግመዋለን። ደጋግመን ስንደጋግመው ሻዕቢያ የሚባለው ከምድረ ገጽ ይጠፋል። ይሄ መደረግ ስላለበት ነው።
ስለዚህ ፊሽካው ተነፋ። ህወሓት ትግራይ ለሻዕቢያ አስረክባ ሻዕቢያ አይቀሬውን አስመራ ጦርነት ወደ ትግራይ ስቦታል ነው። እኛ እኮ ውጊያ የምናስበው አስመራ ነው። አስመራ እንዳንገባ ነው ጦሩን ወደ ትግራይ ያመጡት። ጦርነቱ ትግራይ ውስጥ እንዲጠናቀቅ የፈለጉት ሻዕቢያዎች። የትግራይ ህዝብ እንዳልነቃ አልገባኝም። ወደ ኤርትራ እንደምንገባ ያውቃሉ። አስመራ ገብተን ማኪያቶ እንደምንጠጣ ያውቃሉ። ሻዕቢያ ይህን ያውቃል፣ በደንብ ነው የሚያውቀው። ዝግጅታችን ያውቃል፣ የጦር አስተላለፋችን ያውቃል፣ አቅማችን ያውቃል። አስመራ እንደምንገባ አስመራ እንዳንገባ ግን ምን ማድረግ አለብን? ጦርነቱን ወደ አማራ ወይ ደግሞ ወደ ትግራይ መውሰድ አለበት። ስለዚህ ነው ወደ ትግራይ የገቡት እንጂ ይሄን እኮ አስመራ ነው ያለው፣ እየከለከለን ነው ያለው። አያችሁ፣ በዚህ በኩል በአንዴ ደብረ ታቦር ይለዋል፣ አንዴ ጎንደር ይለዋል፣ አንዴ ጎጃም ይለዋል። የጽንፈኛው ኃይል በዚህ በኩል በአማራ ክልል ይርመስመሳል። አያችሁ፣ እዚህ ጋር ነው እኛ ያለ ነው አሁን። በዛ በኩል ደግሞ እንዳንገባ ወደ አስመራ አሁን ደግሞ ጭራሽ መጡና መንገድ ላይ ቆሙብን። ትግራይ ላይ መጥተው ቆሙ መሳሪያ ይዘው ወደዛ እንዳንገባ። ስለዚህ አስመራ እንዳትነካ ነው የሚፈልጉት። አስመራ እንዳንገባ ነው የሚፈልጉት። ወደድክም ጠላህም አስመራ ከተማ ካምቦ አስመራ ላይ ጠብቀኝ፣ ካምቦ አስመራ ጠብቀኝ ብያለሁ። ጠብቀኝ ነው። ምናልባት ይሄን ኦፕሬሽን ኮርዲኔት ሊመራው ይችላል የፊልድ ማርሻል ፈቃደኝነት ካለበት ወይ ደግሞ ባባሪም ይሁን በተባባሪ ከሰጡን የጦር ልምምድ ነው አድርጌባት የምወጣው። አስመራ ከተማ የጦር ትርኢት ሰርችባት እወጣለሁ። ሚሊተሪ ሳይንስን አስተምሬበት እወጣለሁ። ኢላማ ነው ሰርች የምወጣው። ታርጌት ታንክ ቢቲአር አይደለም። ምን ልድችበት እንደምወጣ አስመራ ከተማ አሳያለሁ። ከዚህ በኋላ የህልውና ጉዳይ ነው። የኢትዮጵያ ህዝብ ተነስ። አዎ በዛሬው ዕለት ወደ ወረታ ከተማ ቦር ድንበር የገባው የወያኔና የሻዕቢያ ፋኖች በአማራ ክልል አድማ በተና ሙሉ በሙሉ ተደምስሷል። ጠቅላላ የሚገቡት ሻዕቢያዎች ናቸው። በጎንደር በኩል የሚገባ ሻዕቢያ ነው። በጎጃም የሚገባው ጦሩን አስገብቷል። ለዚህ ነው አዲስ አበባ ላይ ጀምሩ፣ መንግስት ራስን የምታስጠቃን ያለው አንተ ላይ ነው ዛሬ የሚዘምትብህ። ልቀምልን እናስወጣልን አልኩ። በቃ ታጥቆ የመጣው 10,000 የኤርትራዊ ስም የገባው ከሳዋ የገባው ታጣቂ በሙሉ ያለው አዲስ አበባ ነው አልኩ። እፈስና አስገባልኝ አልኩ። አንተ ራስህ ከአዲስ አበባ እኮ ነው ወደ ደብረ ታቦር የሚሄዱት። ከአዲስ አበባ እኮ ነው ወደ ወረታ የሚሄዱት። ከአዲስ አበባ እኮ ነው ተነስተው ዋቴቨር ውጊያ ላይ የሚገቡት እኮ። ሳዋ የሰለጠነው የሻዕቢያ ጦር ነው ያሉት አዲስ አበባ ነው። ኮማንድ ፖስታቸው አዲስ አበባ ነው። አስወጣልን አልኩ። አሰማም ግድላቸው እኮ አላልኩም። አስወጣልና ካምፕ ክተታቸው፣ ማጎሪያ ውስጥ ክተታቸው አልኩ። ተሰርቷል። አዋሽ ላይ ሰምትቻለሁ። ለማን ታስገባቸው? ምንድን ነው ችግር? ለምንስ እኛ ዋጋ እንከፍላለን? እዚህ ወጣ ጠዋት ማታ አስገባቸው። ልቀምና በቃ አንድም ሻዕቢያ የሚባል አዲስ አበባ ላይ እንዳይቀመጥ ልቀምና አስገባልኝ። ይሄ ኦፕሬሽን ከነገ ጀምሮ እስካሁን ድረስ ምናልባት የአፍሪካ አንድነት የጣሊያን ምናምን ስብሰባ ምናምን ነው። ኦኬ አሁን አልቋል እሱ። ከሰኞ በኋላ መንግስት ኦፕሬሽንን ኢትዮጵያ ውስጥ የገባን ሻዕቢያ ጠራርገ ማውጣት ብቻ ነው። አለቀ በቃ። ስብሰባውም አለቀ፣ የአፍሪካ አንድነቱም አልቋል፣ የጣሊያኑም አልቋል። አሁን ዘመቻ አዲስ አበባ ላይ ነው ያለበት። እንደገና ዋጋ እንክፈል ተመልሰን እንደገና ድላችን እንዳናጣጥም፣ ደስታችን እንዳናጣጥም ሆን ብሎ የሚሰጡን የቤት ስራ ነው። አጀንዳ ነው። አንድ የኤርትራ የፖለቲከኛ ምን አለ? ኤርትራዊ ነው። ጽምዶ የሚባል ኃይል የተፈጠረው እንዴት እንደሆነ ተናገረ። ጽምዶ የሚባል ወሮ በላ ዱርያ ኃይል በግለሰብ የተቋቋመ የማፊያ ግሩፕ ነው አለ። እንደዚህ ነው ጽምዶ ብሎ ነው ትንሽ ግሩፕ ሆኖ ነው አልሸባብ ይሄንን ያከለው። ሲጀምሩ ትንሽ ናቸው። አልቃይዳ እና ሊሲሲ የምድናቸው ተቋማቶች እኮ ከትንሽ ጀምሮ ጽምዶ ብሎ የተቋቋመው እኮ ነው። ዛሬ ጎጃም ላይ፣ ዛሬ ደብረ ታቦር ላይ የሚረብሹት እኮ እንደሱ ናቸው ያሉት። ጽምዶ ሲባል መገናኘት ማለት ነው። ኤርትራዊን ጋር ይነግሩታል። አንድ ኤርትራዊ ያለው እንስማ። መጀመሪያ በገንዘብ ቢደጎማቸውም ጽምዶ የሚባለው እንቅስቃሴ ይሄ ወንድም ኤርትራዊ ነው።
ግን ስለ ኤርትራ ህዝብ መኖር ስለሚያስብ ብቻ ያለው አገዛዝ የኢሳያስ አፈወርቅ መንግስት የበሰበሰ ዝናብ አይፈራም በእድሜ ጠገብ ስለሆነ ብቻ ስለ ኤርትራ ነው ስለ ጎረቤት ሀገር ግድ ስለሌለው በሚል የተናገሩን አሰምሩት የተናገሩን አሰምሩት ራሴ ጥምሮ የሚባለው እንቅስቃሴ የተወሰኑ ግለሰቦች በገንዘብ ቢደጎማቸውም በዩቲዩበሮች ውጭ ሀገር ያሉ ሊያናፍሱ ቢሞክሩም የፈለጉትን ያህል ቢጥሩም አንደኛ ትግራይ ውስጥ ያለውን የፖለቲካ የእነሱን ፍላጎት የሚያስተናግድ ሁኔታ የለም ትግራይ ውስጥ። ሁለተኛ ኤርትራውያን እነሱ እንደፈለጉት ተጋሮችን እንደ ወዳጅ ቆጥረው ከኢሳያስ ጋር ስለመጡላቸው አብይ አህመድን ለማስወገድ ለመውጋት እንደማይቆሙላቸው አወቁ። ምክንያቱም ኤርትራውያኖች ሲጀመር በትግራዮች ላይ በተደጋጋሚ ጊዜ ታሪካዊ ጥያቄዎች አሏቸው። ይሄ አልሄደም የጽምዶ አልሄደም። ፋኖ ደግሞ እንደምናውቀው በተለያዩ ምክንያቶች ፋኖ ደግሞ ኢሳያስ እንደሚፈልገው ሊሄድለት አልቻለም። አንደኛ በፋኖች በኩል አንደኛ የጥያቄዎች አሉ። ሲጀመር የአማራ ጥያቄ የሚባለው ፖለቲካሊ ቁጭ ተብሎ ተሰርቶ ነው ወይ ወደ ነፍጥ ማንገብ የተገባው? አይደለም። መጀመሪያ ነፍጥ ነው የተነገበው። ነፍጥ አንገበ ፖለቲካ ልትሰራ ትችላለህ። ለዚህ ነው አማራ ክልል ያለው ፋኖ የሻዕቢያ ደም ያለበት ኤሪትሪያዊ ነው ብለን የምንለው። ለዚህ ተዋልደዋል፣ 27 ዓመት ተፈላፍለዋል፣ ልጅ አላቸው፣ አማርኛ ቋንቋ ተናጋሪ። የሻዕቢያ ደም ያለበት ነው ጎንደር ውስጥ ያለው፣ የሻዕቢያ ደም ያለበት ነው ጎጃም ውስጥ ያለው። መስተዳደር ውስጥ አሉ፣ አስተዳደር ውስጥ አሉ፣ ወረዳ ውስጥ አሉ። አውራ ልቀማቸው፣ እነሱ አውጣቸው። ያኔ ነው ጀግና ምንድነው። ቅድም አንዱ ወንድሜ ጥሩ ነገር ጻፈ። ህወሓትም ሲጀምር እኮ ትንሽ ነበር ቁጥራቸው። እባብ ግን መርዙን ለመጣል ፈጥኖ ይራባል። አያችሁ፣ ትንሽ ናቸው ሲጀምሩት። ኢትዮጵያ ውስጥ እኮ እንዳሁኑ ሻዕቢያ አልተፈለፈለም እኮ፣ ትንሽ ነበር የነበሩት፣ እናቃቸው ነበር እኮ። ዛሬ ሀገሪቷ አዲስ አበባ የሻዕቢያ ነው ማለት ይቻላል። ሆቴሉ የነሱ ነው፣ መኪና አስመጪ ላኪ እነሱ ናቸው፣ ነጋዴው እነሱ ናቸው፣ የዘይት አከፋፋይ እነሱ ናቸው፣ በርበሬ አከፋፋይ እነሱ ናቸው፣ እህል አከፋፋይ እነሱ ናቸው፣ ቤት አከራይ እነሱ ናቸው። ከየት የመጣ ነው? የማን ንብረት? ምን ይዞ ገብቶ? አንድ ኤሪትሪያዊ ከውስጥ $1000 ከውጭ ይዞ ይመጣው የለም። ከሀገር ውስጥ ግን $10,000 ይወጣል፣ $100,000 ይወጣል፣ ሚሊዮን ይወጣል። እያወቅን መረጃውን እየሰጠናችሁ ዋጋ ልንከፍል እዚህ ጋር ፊት ለፊት የበሬ ግንባር ሆነን እየወጣላችሁ ካልሰማችሁን ነገ ልንጸጸት ነው ወይ ነው ወይስ ነገም የትላንትና ዋጋ ልንከፍል ነው ወይ? ይሄ አጠያቂ ስለሆነ ደም ያለባችሁ ይመርመሩ። ጎበዝ ሉሊት፣ የበረከት ስምኦን ዝምታ ምን ይመስላል? ከጀርባው ዝም ብሎ የተቀመጠ ይመስላል። ፖለቲካ በቃኝ ብሎ በረከት ስምኦን ኤርትራ ደም አለበት። አማራው ውስጥ ተቀምጦ ማአት ስራ ሰርቷል። አማራው የበረከት ልጆች እንላቸው ነበር ያኔ፣ የበረከት ቅጥረኞች ነው ነበር። አሳምነው ጽጌን የገደሉት እነሱ ናቸው። እየነገርናችሁ ነው የገደሉት እኮ። እናውቀዋለን እኮ ፖለቲካውን። በረከት ሰርቶት የወጣው አማራ ላይ ፖለቲካ መቼም አይቆርጥም። የበረከት ዝምታ ከጀርባው አንድ ነገር አለ ማለት አለብህ። ጠርጥር። እመኑኝ፣ ከአማራው ትግል ጀርባ ያለው በረከት ስምኦን ነው፣ አይታይም። አብይ ዋጋ የከፈለው በበረከት ስምኦን ምክንያት ነው። በአሳምነው ጽጌ ነው ዋጋ የከፈለው። በአሳምነው ጽጌ ምክንያት ዋጋ ከፍሏል። አብይ ታስሯል፣ ከስራ ተባሯል። ለሱ ብሎ የህይወት ዋጋ ከፍሏል፣ በገንዘብም ጭምር። ስልጣን ላይ ሲወጣ የመጀመሪያ አሳምነው ጽጌ ነው ከእስር ቤት የፈታው። ሞት ፍርድ የተፈረደበትን አሳምነው ጽጌ። ያሳምነው ጽጌ መፈታት ለበረከት ስምኦን አደጋ ነበረ።
ምክንያቱም ያሳስረውን በረከት ስምኦን ስለነበረ በረከት ስምኦን የሰራው ስራ አሳምነው ጽጌ እንዴት ይገደላል ነው። እሱን ለማስገደል ነው ሰራዊት የሰጡት። በረከት ስምኦን የከበበው ሰራዊት በሙሉ የሻዕቢያ ሰራዊት ነበር፣ የጁንታ ሰራዊት ነበር። አሳምነው ጽጌን የከበበው መጨረሻስ አስገደሉት። አሳምነው ጽጌ የተገደለው በሻዕቢያ ነው። አሳምነው ጽጌ የተገደለው በህወሓት ነው። ጀነራል ሰዓረ ጀግና ኢትዮጵያዊ ከመጠሩት ጀነራል ሰዓረ በደረጃ ይጠራል። ህወሓት አስገድለው። እነዚህ ልምዶች አላችሁ። እና አምባቸውን የሚያክል ጀግኖች አተናል። እና ግርማሽ ጥላን የተባሉ ትንታግ ፋኖ መሪዎች አተናል። ዳግም ልናጣ ግን አንዘጋጅም። የበረከት ስራ ቀላል አይደለም። ሴራቸው ከባድ ነው። ተዋልደዋል። አንድ ኦሮሞ ሄዶ ትግራይ ውስጥ አልወለደም። አንድ አማራ ሄዶ አስመራ ውስጥ አልወለደም። እነሱ ግን መጥቶ ኦሮሚያ ወልደዋል፣ አፋር ወልደዋል። ሻዕቢያ መጥቶ አፋር ወልደዋል። ታውቃለህ? ሄደን ሻዕቢያ መጥቶ ሶማሊያ ወልደዋል። ተውት፣ አዲስ አበባ ተው። ስለዚህ ነው ራሳችሁን እነሱም እኮ ይናገራሉ እኮ ውስጣችን ነው ያለው ከውስጥ ነው ኢትዮጵያን የምናጠፋት ይላሉ። ሳንገባ ይላሉ። ትናንትናም ትርኢት ላይ ኢሳያስ አፈወርቂ ተናገረው ይሄንን ፎከሩብን። ትናንትና ሰደቡን። ትናንትና ወጥተው እየዘፈኑ ምጽዋ ላይ ባህሩ ላይ አሳያችሁ ነበር። ስለማያስፈልግ እነሱ ምጽዋ ላይ ለጨፈሩት እዚህ ጋር ህዋቶች ጨፈሩ አብረዋቸው። ለምን ይመስላችኋል? ይሄ ነው። ስለዚህ የምንከፍለው ዋጋ እንዳይኖር መንግስት ቆፍጠን ያለ እርምጃ ትወስድ ይላል። ተነካክተዋል። ቫይረሶች ናቸው። አሳምነው ጽጌ ወዳጅ ነበር። ሁለቱም ጀነራል ተፈራም አሳምነው በጣም ወዳጆች ነበር። እነ ጀነራል አበባው ከስራ ተባረዋል። በሱ ምክንያት ኮሚቴ ነበሩ ሞት ፍርድ ሲፈረድባቸው እነሱ ላይ ሞት ላለመፍረድ እነ ጀነራል አበባው ከስራ ተባረዋል። በወያኔ ታስረዋል። እኔ አውቃለሁ ስለማውቅ እነ ጀነራል አለሙ ከሀገር አወጣው ተባረዋል። ማአት ታሪክ አለ። መከላከያ ታሪክ ስለማውቀው ውስጡ ስለነበርኩበት ነው የምትላቸው። አሳምነውን ከእስር ቤት ሲያስፈታው የሻዕቢያና የህወሓት ሙሉ ድንጋጤ ነበር። እነ ጀነራል ተፈራ ሲፈቱ ይበቀሉናል ይሉ ነበር። ህወሓቶች ይፈሩ ነበር ስላሰሯቸው፣ ሞት ፍርድ ስለፈረዱባቸው። አሳምነውን ከተፈታ ጀነራል ተፈራም ከተፈታ ብሎ ይፈሯቸው ነበር ሁለቱንም። ከተፈቱ በኋላ ግን ፊት ለፊት መግደል አልቻሉም አሳምነውን። ስለዚህ ነው ገንዘብ ሰጡት፣ ሰራዊት ሰጡት፣ ጀግና ጀግና አጫወቱት። ሆይ 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 ተባለ። አሳምነው አውራታቸው አሳምነው ጦር ይላል። በሙሉ አሳምነው ጦር የሚባለው ሻዕቢያ ነው። በሙሉ አሳምነው ጦር የሚባለው በሙሉ አሳምነው ፕሮፋይል እንዲህ ያለ አሳምነው ጽጌ የሚለው በሙሉ አማራ አይደለም፣ በሙሉ ሻዕቢያ ነው። እናውቃቸዋለን ስለምንተዋወቅ ነው። ያሳምነው መኖር ትልቁን ዋጋ የከፈለው ጠቅላይ ሚኒስትር ዶክተር አብይ ነው። ራሱ ጠቅላይ ሚኒስትር ዶክተር አብይ ስላሳምነው ተናግሯል። እሷ ነገር እናዳምጣት። ለትዝታ ልክፈትላችሁ። አስፈትቼ እሱን ከእስር እንኳን ልገለው ራሳቸው ገለው ራሳቸው አሳምነውን አብይ ገደለዋል። ማህዋት ማሻቢያ ራሳቸው ገለው አልቃሾች ሆነው መጡብን ይላል እኮ ሰውዬው። እኛ ስም እናውቀው ሰዎች እዚህ ጋር አሳምነው ሳይገደል ነግሬዋለሁ። እኔ እንደሚገሉት ከበውሃል፣ ሻዕቢያ ከበውሃል፣ ህወሓት ከበዋል። ተው ግድ የለም አምባቸው ወዳጅህ ነው እያልኩ መክረው ነበር። ጀነራል ተፈራ አለ በህይወት አለ። ሳትሞት በፊት ትናገር የሚስጥር ደስ ይለኛል። ተፈራ ያዳመጥክ ነው አይደለም? አዎ እንደ ፊያሜታ ጋሊያ ምንን ከኤርትራ ተመርጣ ለጀነራል ተፈራ ስትላክለት እኔ ነግሬዋለሁ። መጥፊያ ነው ይዋለሁ።
ሻቢያ በዚህ የተጨበጨበላቸው ናቸው። አታውቋቸው። ሴቶቻቸውን የሚጠቀሙባቸው ለዚህ ፐርፐስ ብቻ ነው። የኤርትራ ሴቶችን የሚጠቀሙባቸው ለዚህ ፐርፐስ ነው። ለማፊያ ስራ የሚጠቀሙባቸው ጃር ተፈራ ጃራ ሳምነውን እግሩ ላይ ወድቆ ይለምነው ነበር። እኔ እና እሱ በስልክ እያወራን ሂድ እያልኩት በትዕቢት በእብሪት ተሞላ ጃር ተፈራ። እኛ እናቅ ነበር ይህን ሁሉ ታሪክ። እናንተ አሁን ፖለቲካ አታውቁም። ገና አሁን ነው እኮ የመጣችሁት። በአብዛኞቻችሁ እኮ ትግል የጀመራችሁት አሁን ነው። ስለዚህ አይገባችሁም እዚያ ነገር። እኛ የምናውቀው ውስጡ የነበረ ሰዎች ማውራት እንችላለን። እኛ ትግል ውስጥ ስለነበረበት ራሳቸው ወዳጃቸውን አሳምነው ጽጌን ቀጥፈውበት አብይ ገደለው አሉት። የሚገርም እንደ ሻቢያ እኮ እርኩስ ዜጋ የለም እኮ በዓለም ላይ ሲፈጠሩ ባንዳ በእንቁላል የተሸጡ ምን አስካሪ ይባላሉ። አስካሪዎች ናቸው ስማቸው ራሳቸው። ትላንትና ምጽዋ ላይ የማረክነው ታንክ ብሎ ጨፈሩ። ከደርግ ያዘ ኮርዳይቲ የኛ ሀገር ጉዳይ ከንጉሱ ጀምሮ ከነኚህ ባንዳዎች የሚደረገው ከንጉሱ ኃይለ ሥላሴ እንዲሁ ሲያባብሏቸው እንዲህ ሲሏቸው እሺ ሲሉ ሀገር ሰላም ብቻ ትሁን ሲሉ እያስፈራሯቸው መሳሪያ ደቀነው እኮ ኃይለ ሥላሴ ሀገር ይመሩት እኮ በሻቢያ ስንት ጀግና መከላከያ ባለበት አማራ አምዶምን መከላከያ ሚኒስቴር አድርገዋሉ። ኤርትራዊ አምጥተው ልክ ግብጾች አሁን በኢትዮጵያ ኦርቶዶክስ ላይ እንደሚጫወቱት ሻቢያዎች በኢትዮጵያ ላይ ተጫወቱባቸው። የኢትዮጵያ እምነት የኢትዮጵያ ሃይማኖት በግብጽ ነው መጫወቻ የሆነችው። ፓትሪያርክ የሚሾምልህ ከግብጽ ነው። መመሪያ የሚወጣልህ ከግብጽ ነው። ጾም ስትባል የምትጾመው በግብጽ ነው። እነሱ ሀገር ግብጽ ሀገር በአመት ውስጥ 30 ቀን አይጾሙ። እኛ በአመት 200 ዓመት ጾም ይላል። አትስሩ ይሏል። ጳጳስ እንሾማለን ይሏል። ግብጽ ጠላታችን ሆና በግብጽ ሃይማኖት ነው የምንመራው። አሁንም ሻቢያ ጠላታችን ሆኖ ሻቢያ ነው አሁንም እንደገና ደግሞ ሀገሪቷን እያስፈራራት ያለው ሻቢያ ነው እየነገደብን ያለው። አሁንም ሀብታም እነሱ 2025 እኮ ነው የሚነዱት መኪና። 5 ስታር ሆቴል ባለቤቶች እኮ ናቸው። ፋብሪካ ባለቤቶች እኮ ናቸው። ኢንዱስትሪ ባለቤቶች እኮ ናቸው እነሱ። ዛሬ እኮ ትልቁ ቦታ ትልቁ ኢንዱስትሪ ያለው እኮ የሻቢያና የህወሓት እኮ ድፍን አዲስ አበባ ላይ ተውት። ወጣ ካላችሁ ተውት። አዲስ አበባ አስኮ እንቁላል ፋብሪካ ጀርባ ትልቅ ከ70 ሺህ ካሬ ሜትር ቦታ በላይ ባለቤት ማን ነው? ኤርትራዊ ነው። ዳቦ ስብሐት ገብረ እግዚአብሔር እኮ ነው እዛ የምታየው ትልቁ አስኮ የምታየው ፊት ለፊት የምታየው ገባ በላይ የምታየው ትልቁ መጋዘን ነው እነሱ። አልተወሰደም እስካሁን ድረስ። መንግስት ግን ያውቃል። ያ ሁሉ ዘይት የሚከማቸው እዛ ነው። ያ ሁሉ ጤፍ የሚዘማቸው እዛ ነው። ያ ሁሉ እህል የሚከማቸው እዛ ነው። አሁንም አሉ እነሱ። አንድ ስማ፣ ኢኮኖሚ ካለ አንድ ሰው አሸናፊ ነው። በኢኮኖሚ ግን ካደረከው ምንም ጥቅም የለውም። አድርቀው በኢኮኖሚ ፍሪዝ አድርገው ገንዘቡን ፍሪዝ አድርገው ንብረቱ ሀብቱን። ያኔ ነው የሚነቃው። ያኔ ነው ሰው የሚሆነው። ያኔ ማሰብ ይችላል። እያጠገብን እያበላን በራሳችን ገንዘብ በራሳችን ሀብት ማለቅ የለብንም ምናምን ብለህ እኮ ነው ያው መንግስት። አዳምጠኝ የምልህ እርምጃ ውሰድ። ከአንድ ትልቅ ባለስልጣን ጋር ተናግሬ ነበር። ዳይትችን ብቻ አሁን የአፍሪካ አንድነቷ ስብሰባ ትለቅ፣ ከዛም በኋላ የጣሊያን እንትኑ አለ እሱ ይለቅ፣ ከዛ በኋላ አክሽኑን ታየዋለህ አለኝ። ማየት ጥሩ ነው ስታደርጉ አሳዩ። በዚህ እንኳን ባሁኑ ፌደራል ፖሊስ ደህንነት ተቋሙ እንዲወጥረው በያዙ ኖሮ 10 ቦታ ነበር ፍንዳታ አስበው የነበሩት አዲስ አበባ ላይ የአፍሪካ መሪዎችን ለማስደንገጥ ለማስደንበር 10 ቦታ ፍንዳታ ነበር። 6ቱ ቦታ ላይ ፍንዳታ ያሰቡት ተይዘዋል። 6ቱም ኤርትራውያኖች ናቸው የተያዙት። ታምናላችሁ? ይሄንን መንግስት አያወጣው። ምክንያቱም ሌሎች የሚፈልጋቸው ስላለ ይሄ ሚስጥር ይዞታል። አሁን ያወጣዋል በፖሊስ ፕሮግራም ላይ። ከ6ቱም ቦታ ላይ የገቡት ኤርትራውያኖች ነበሩ። አሁን በአፍሪካ አንድነት ስብሰባ ላይ አይለቁንም። መዥገሮች ናቸው። ጉንዳን ታውቃለህ? ጉንዳን ከነከሰ አንገቱን ካልቆረጥከው በስተቀረ አይለቅህም። ሴም ሺት ናቸው ሻቢያ ማለት።
ላፍቶ ትላለህ እንዴ አንተ? እዚህ ጎፋ መብራት እነሱ ናቸው። ጎተራ እነሱ ናቸው ያሉት እኮ። እንቁላል ፋብሪካ እነሱ ናቸው ያሉት። ኩያ ፈቼ ኩዩ ፈቼ በሙሉ በጠቅላላ ወሮናል። በሙሉ ደግሞ ሰልጣኞች ናቸው። ሰዋ ሰልጥነው የመጡ ወታደሮች ናቸው በሙሉ። ራይድ በሙሉ የሚሉት እነሱ ናቸው። ቦሌ ታክሲዎች እነሱ ናቸው። ምንድን ነው የምትጠብቁት? ምንድን ነው የምትጠብቁት? ነው ዝም ብለን እኛ ዋጋ እስክንከፍል እስኪገሉን ድረስ እንጠብቃቸው ወይ? መፍራት አለባቸው። ሌላው ቢቀር ኢትዮጵያን መፍራት አለባቸው። የኢትዮጵያን ሕግ መፍራትና ማክበር አለባቸው። ሌላው ቢቀር ይሄንን ካላደረግን ዋጋ ነው የምንከፍለው። ይገሉናል። ደግሞ ዝም ብሎ ቀላል እንዳታረጋ ገዳዮች ናቸው። ሰሞኑን በአብዛኛው ሰዎች ዛሬ ያየው ሰው ነገ ይሞታል ምናምን ትባላለህ። የመመረዝ ጉዳይ አለ። የዚህ ስራ ባለቤቶች እነሱ ናቸው። ድንገት ሰው ከጠፋብህ ጠርጥረው ኤርትራ ካጠገብ ካለ መርዞታል። ይሄ በዚህ የተካሩ እኔ በጣም ከሚገርማችሁ ነገር ሻቢያዎች ዛሬ መርዝ ሰጥተው ከወር በኋላ እንድትሞት ያደርገዋል። ዛሬ ሰጥተው ከወር በኋላ እንድትሞት የተካኑበት ነው። ይሄንን እያወቅን መጠቃት የለብንም። ፋይዳ መታወቂያ በሙሉ ያወጡት እነሱ ናቸው። ቀድሞ ኢትዮጵያዊ ሲያወጣ ኤርትራዊ ፋይዳ ወጥቷል። ፓስፖርት የሌለው ሻቢያዊ የለም። የኢትዮጵያ ፓስፖርት የሚወጡትም የሚገቡትም በኢትዮጵያ ፓስፖርት ነው። ያውቁታል፣ ኢሚግሬሽኖች ያውቁታል። ከኤርትራ ኤርትራዊ ሆኖ ሄዶ ከአረብ ሀገርም ከየትም ሀገር ሲባረር ኤርትራ አይገባም፣ ኢትዮጵያ ነው የሚገባው። መጥቶ ያውቁታል። ኤርፖርት ያሳልፏቸዋል። የሚጠብቋቸው ሰዎች አሉ ኤርፖርት ላይ እነሱም ፓስ የሚያደርጉ ያሳልፉ። ምናልባት ሀገሪቷን የሚያስተዳድር ሻቢያ ከሆነ ንገሩት። እኛ የማትጨክኑባቸው ከሆነ ልቅቁን አውጡና እኛ ገብተን ጨክነን እናስወጣቸው እና እናስረክባችሁ ለእናንተ። ትግራይን ገብተው ሲከቡና ሲወሩ ትግራይ መሳሪያ ሲያስገቡ ትግራይ ሆነን ኢትዮጵያ እንዋጋለን ሲሉ ዝም ካልናቸው ዋጋ ከፍላለን ማለት ነው። አሳምነውን ከአስመራ መጥቶ ነው የገደሉት። አሳምነውን ከትግራይ መጥቶ ነው የገደሉት። ሰዓረን ከአስመራ መጥቶ ነው የገደሉት። ሀየሎም ገለውታል በአንድ ኤርትራዊ በጀማል ምክንያት። ሴት አይደለም ችግሩ፣ እናውቃለን እንደገደሉት። ሀየሎም ተገድሏል። አብቹ የሚለውን እንስማውና ወደዛኛው እመጣለሁ። አብቹ ልጆቼ ተሰደው መከራዬን በልቼ እንኳን ልገለው ልጆቼ ተሰደው መከራዬን በልቼ ከስራ ተባረሬ ስልጣን ሳገኝ አስፈትቼ እሱን ከእስር ለማዳን ባደረኩት ጥረትና ምክንያት ነው ልጆቼ 7 ዓመት ተሰደው አሜሪካ ይኖሩት። 7 ዓመት ተናግሬው አላውቅም። ያ ቃል እሱ ስልጣን ሲይዝ ታውቃላችሁ፣ ያው ሳምንት አልቆየውም ሳስፈታው። የተሸጠ ቤት አለው በፍርድ ቤት ብር ከፍዬ የተሸጠ ቤት አስፈልሻለሁ አሳምነው። ከዛ መሹሜዋለሁ። አሳምነው ከተሾመበት ቀን ጀምሮ እስካለፈበት ቀን ድረስ አንድም ቀን ለአንድ ደቂቃ አግኝቼው አላውቅም። ግን ላሳምነው ነው የዋልኩለት ውለታ የእናቱ ልጅ አልዋለለትም። የእናቱ ልጅ አሳምነውን ገዳይ ነው አብይ ብሎም እኮ የሚዘፍኑ ዘፋኞች አሉ። ዘፋኞች ባልዋልኩበት በማላውቀው ማለት ነው፣ በማልጠብቀው እነዘመነ ከአስመራ መጥተው አሳምነውን አስገድለው ዛሬ አማራ ነፃ አውጪ መጥተው አጠገቡ ሆኖ አስገድለውት አብይ አስገድላለው። አብይ ግን ልጆቹ የተሰደደው በሱ ምክንያት ነው፣ በጃር ተፈራ ምክንያት ነው። ብዙ ያልተነገሩ ሚዲያ ላይ የማናወራቸው ሚስጥሮች አሉ። ገፍተው ሲመጡ ግን ጠቅ እናደርጋቸዋለን። ትንሽ ወጣ አድርገን መለስ እናደርገዋለን። ሐቁ እጃችን ላይ ያለ፣ እውነቱ እጃችን ላይ ያለ፣ ፖለቲካው እጃችን ላይ ነው ያለው። እና ለማየሁ ኦቶምሳ ሲገደሉ እኛ ነበር፣ እኛ እናውቃለን። ለምን እንደተገደለ እናውቃለን።
ጀግና የኦሮሞ ልጆች ነበሩ። ኦሮሞ መምራት የሚችሉ የዛ ሰለባ ባለቤቶች አንዱ እኛ ነበር። እግዚአብሔር ትረፍ ያላት ነፍስ ነው እኛ እኮ በህይወት እዚህ ያለ ነው እንጂ እኮ ወሬ ጨርሰውናል። እኛ በደመ ነፍስ አለ። ፈጣሪ እንዲሁ ዝም ብሎ የሚከተለው ሰው አለ ይባላል። ባይብል ላይ አይታችሁ ከሆነ በመንፈስ ይከተላል። እሳት ውስጥ ብትገባም ትወጣለህ፣ ጦርነት ብትገባም ትወጣለህ። ዝም ብሎ መልአኮች ይከተሉሃል ይባላል። እንደዛ ተከትለውን እንጂ በራሳችን እኛ ድሮ ነው ዋት ይገደልን። ድሮ የዚህ አይነት ማሰቦች አሉ። አሁን ጃራባው ዝም ብሎ ፈጣሪ እየተከተለ ያለ ሰው ነው። ድሮ ነው የገደሉት። ሲሞት አውቃለሁ፣ ሲገደል አውቃለሁ። እናንተ ፖለቲካ አታውቁም። በጣም ይሄ ነው ጨዋታ ያለው። እነዚህ አረመኔ ናቸው፣ ጨካኝ ናቸው፣ የሲሲሊ ማፊያዎች ናቸው፣ ጣሊያን ትሬንድ የሆኑ ናቸው፣ ገዳዮች ናቸው። በስሜት ነው የማወራው ዛሬ። የፋኖ እኮ የተባለውን ትግል ማኮ ያውቁታል እኮ እነሱ መቆራሳቸው። ፋኖ ማለት እኮ ተበታትኖ ያለ ጀዊሳ የተባለ ራሳቸው እኮ ለፖለቲካ ሲሉ ገቡ ብሎ ያወራሉ እንጂ እኮ ውስጣቸውን ሲያወሩት እኮ ራሳቸው ነው እኮ ይናገራሉ። ያውቁታል እኮ ፋኖ የሚባለው ኃይል ማን እንደሆነና የተበታተነ መግባባት የማይችል እንደሆነ እኮ ራሳቸው ይናገራሉ። እንኩሮ የተናገረው ላሰማችሁ የሚናገረው ፋኖ ብሔራዊ ንቅናቄ ምስረታ ነው። የአማራ ፋኖ ብሔራዊ ንቅናቄ ምስረታ ብትል ምናምን ብለህ ብትል የተበታተነ እንደሆነና ለአማራ እንደማይበቃ እኮ ይናገራሉ። እልህ ይዟቸው እንጂ እነዚህ ማለት ለምንም እንደማይ ራሳቸው ከራሳቸው አፍጽማል እኮ ይኸውልህ። የአማራ ፋኖ ብሔራዊ ንቅናቄ ምስረታ ነው። ምስረታው ላይ ከፍተኛ የሆነ ኩብለላ እየታየ ነው። እጅ እየሰጠን ያለው ያለምንም ጦርነት ትዕዛዝ ይቀበላሉ እንጂ በራሳቸው የሚመሩ አይደለም። እየኮበለሉ እየሄዱ ነው። አዎ እየኮበለሉ እየሄዱ ነው። እየጠፉ እየሄዱ ነው ያሉት። ድራማ መስሪያ ቦታ አለ። አሁን በአብዛኛዎቹ የምታዩት በዚህ በኩል በደብረ ታቦር፣ በዚህ በደብረ ሲና፣ በዚህ በምናምን የሚባለው በሙሉ ድራማ የሚሰራው አስመራ ውስጥ ነው። ቪዲዮ ነው የሚመጣው እዚህ ተቀርጾ ለነሱ የሚሰጣቸው። እዚህ መሬት ላይ የለ ወፍ የለም። አሁን ባህር ዳር በቁጥር ስሩ አለች ይላሉ እነሱ። የባህር ዳር ልጅ አሁን እዚህ ጋር ቢደውልና መናገር ወፍ የለም። ጎንደር ተከባለች ይሏል። ጎንደር ብትደውል ወፍ የለም። አጀንዳው ነው የሚሰራው አለ እኮ ጠቅላይ ሚኒስትር ዶክተር አብይ። ቫይረስ ነው አለ፣ የወሬ ቫይረስ፣ የወሬ ሱስ። ጦር ከፈታው ወሬ ፈታው ይባላል። ጠቅላዩ የተናገረው ሱሰኛ ብሎ ያለው ሄደ። ውሸት ሱሰኛ፣ የፖለቲካ ኢትዮጵያ ውስጥ የውሸት ሱሰኛ፣ የፖለቲካኛ ሱሰኛ፣ የገንዘብ ሱሰኛ፣ የስልጣን ሱሰኛ፣ ዓላማ ቢስ፣ ወኔ የሌለው ደፋር ያልሆነ እንደ ሸረሪት ድር እንደ ቂጣ የሚገለባበት ጽንፈኛ ባንዳ አለ እኮ። ኢየሱስ ያለብህ እየነገርኩህ ነው። ቁጥር ጠጣ። ይሄን ስነግርህ እኔን ነው ብለህ የምትላለህ። እዚህ ጋር ማአት ገብታል። እዚህ 7000 ምናምን ሰው አለ እዚህ ጋር ቁጥር እያዳመጥክ አይደል? አዳምጥ። አንተ እኔን ነው ብለህ ቁጭ ብለህ እኔን ማለቱ ነው ብለህ አንተ ቁጭ ብለህ እዛ ጋር አዳምጥ። 30,000 ሱሰኛ ያለ ከመሰላችሁ ተሳስታችኋል። የውሸት ሱሰኛ፣ የፖለቲካ ሱሰኛ፣ የዘረኝነት ሱሰኛ፣ ተሹሞ ስልጣን ተሰጥቶት ህዝብ አምኖት ስራ የማይሰራ የዳተኝነት ሱሰኛ፣ ብዙ ሱሰኞች ባሉበት ሀገር እግዚአብሔር ማስተማሪያ እንድትሆኑ እናንተን መረጣችሁ። ብዙዎቻችሁ ለምን እኔን ስትሉ እንደነበር ሰምቻለሁ። እናንተ ተመርጣችሁ ነው እንድታስተምሩ። አንድ ማን ነው የምትባለው? አቤል አሁን ምንድን ነው አምባገነናው ነኝ በደንብ አድርጌ ረግጬ እገዛለሁ። ምን ታደርግልኛል? አስወጥቻለሁ። ለማንኛውም በጻፍከው ጽሁፍ ብቻ ክብር አይወድልህ፣ መማር አትፈልግ፣ ጽንፈኛ
እንደ ቂጣ የምትገለባበት ባንዳ ምን ታደርግልኛለህ? እኔ ቤት ሌላ ቤት ሂድ። ለሌላ ቤት እኮ ገንዘብ ነህ አንተ። ይሸቅሉባል እኮ በደንብ አድርገህ። እኔ አንተን ስላስቀምጥኩ ዩቲዩብ አይከፍለኝ። እዚህ ምን ታደርጋለህ? እዚህ ሂድ፣ የሚመጥን ቤት አለልህ። እዛ ሂድና ተከታተል። እዚህ የውሳኔ ጥረት ጸር ነው። ኢትዮጵያን ትፈልጋለህ? ኢትዮጵያዊ ነህ ና። አይደለም ሂድ፣ አትቁምብኝ መሀል ላይ እንቅርት ወጥተሃል፣ ተባረሃል። አትገባም፣ ተመልሰህ አትመጣም። ሌላ ኢሜል ከፍተህ ብትገባ እንኳን ተከታትዬ ነው ማጠፋ። ይቅርታ ብቻ አቋረጥኩት። ስላችሁ ተሳስታችኋል። የውሸት ሱሰኛ፣ የፖለቲካ ሱሰኛ፣ የዘረኝነት ሱሰኛ ተሹሞ ስልጣን ተሰጥቶት ህዝብ አምኖት ስራ የማይሰራ የዳተኝነት ሱሰኛ ብዙ ሱሰኞች ባሉበት ሀገር እግዚአብሔር ማስተማሪያ እንድትሆኑ እናንተን መረጣችሁ። ብዙዎቻችሁ ለምን እኔን ስትሉ እንደነበር ሰምቻለሁ። እናንተ ተመርጣችሁ ነው እንድታስተምሩ። እንጂ ሱስ አሽሽ ብቻ ሳይሆን ዘርን ከዘር ማባላት ክፉ ሱስ ነው። ሃይማኖትን ከሃይማኖት ማባላት ክፉ ሱስ ነው። አንዳንዶች እያለቀሳችሁ ንስሐ ስትገቡ ወላጆቻችሁ ሲያለቅሱ እኔ ደግሞ ኢትዮጵያ ስታለቅስ ነበር ማያት። ልጆቼ ምንም ሳያጡ ከመልክ እንኳን ሳይቀር አዳልቼ ቆንጆ አድርጌ ብፈጥራቸው በዝናብ ባረሰረሳቸው ሰፊ ሀገር ብሰጣቸው ስማቸውም በዓለም ላይ ባገን ይህ አልገባ ብሏቸው የውሸት የወሬ የዘረኝነት ሱሰኛ ሆነው ይባላሉ ብላ የምታለቅስ ኢትዮጵያ። እናንተ ያችን ኢትዮጵያ እንድትፈውሱ እንጂ ዮኒ ምልክት ነው የሆነው እንጂ ሱሰኞች ብዙ ነን። ከመቶ ሚሊዮኑ ብዙ ሱሰኛ ነው። አሁን ይሄንን መሪ ለመጥላት ምን ሞራል አለ? አሁን ይሄን መሪ ብታጣው ማን ይመጣል ብለህ ታስባለህ? እንግዲህ የ50 ምናምን አፍሪካ ሀገሮች ወጥተው አይተሃል። ትላንትና ቃላት ጠፍቶባቸው ሀገር ኢትዮጵያ ተጠራች። ዓለም በሙሉ የሚያወራው ስለ ኢትዮጵያ ነው። የጣሊያኑ መሪ የተናገረችውን ሰምተዋል። ምን እንዲሆን የምትፈልገው? በእውነት ጃልማሮ መጥቶ ይምራ? እውነት ዘመነ ካሴና መሪ ወዳጆ መጥቶ ይምሩ? እውነት ቤት መምራት ይችላሉ? ወይስ ውጭ ሀገር ያለ ዲያስፖራ 3 ልጆቹን ያሳደገ ዲያስፖራ አለ? ፖለቲከኛ 3 ልጆቹን መምራት የሚችል ዲያስፖራ አለ? ቤተሰብ ያስተዳድር? አንድ ልጁን አስተምሮ ዩኒቨርሲቲ ያበቃ ዲያስፖራ አለ? ፖለቲከኛ ንገረኝ። በሰዓት የተፈተነ የማይነካ ነገር የነካ መሪ ጠቅላይ ሚኒስትር ዶክተር አብይ ነው። የፈረሰች ሀገር ፍሮም ስክራች ከዜሮ ጀምሮ ያደነ ነገር አብይ ነው። ይሄ ነው። ለዚህ እኮ ነው ዛሬ አፍሪካ ሀገሮች አይታላለም እንዴ ኢትዮጵያ እውነት እቺ ኢትዮጵያ ነች። ማንም እኮ አላመነም ኢትዮጵያ ለመግባታቸው እኮ ማንም እኮ ነው ያላመነው። Run,
የምታየው ዩሮፕ ውስጥ ነው። ይህን እኮ የምታየው አሜሪካን፣ ካናዳ፣ ኒውዮርክ ነው የምታየው እኮ ይህን ነው ያሳየህ። በአጭር ጊዜ ውስጥ ሀገር እኮ ለውጦ ያሳየህ። ለዚህ ነው እኮ ዓለምን ያስደመመው። አንቶኒ ጉተሬዝ ምን አለው? አንተ ኢትዮጵያን አይደለም ዓለምን መምራት ያለብህ አለው። አንተ ኢትዮጵያን አይደለም ዓለም መምራት አለብህ ነው እኮ ያለው። የአፍሪካ መሪዎች ሁሉ ነው ንሩቶ የተናገሩትን አዳምጥ ሂድና። ጫካ ሆነ ተቀምጠህ ይህንን ታወራለህ። ስለዚህ ስለ ኢትዮጵያ ሞራል አለ፣ አቅም አለ፣ ጉልበት አለ። ምድረ ቅንቅን ባንዳ በሙሉ አዳምጥ ምልህ ቪዥን አለን አለ እኮ። ህልም አለን አለ እኮ። ህልሙ ምንድን ነው? ያደገች የበለጸገች ኢትዮጵያ፣ ዩናይትድ ስቴትስ ኦፍ አፍሪካ፣ ዩናይትድ ስቴትስ ኦፍ አሜሪካ እንደሚባለው ዩናይትድ ስቴትስ ኦፍ አፍሪካ። የአፍሪካኖች ድህነት፣ የአፍሪካኖች በሽታ በኢትዮጵያ ይቀረፋል እኮ ነው የሚለው። አይገርምም? እንዴት ሰውየው ድፍረቱ፣ ወኔው፣ አቅሙ፣ ጉልበቱ ይህ የአፍሪካን ችግር ኢትዮጵያ ትፈታለች ብሎ የሚል እኮ ነው። ቪዥን ያለው መሪ እኮ ነው። Central to this future. Digital transformation, አዳምጥ የሚልህን ቪዥናችን፣ እኛ ህልማችን ብልጽግና ብቻ ነው የሚልህ እኮ። ጫካ ክላሽ ይዘህ ልዋጋ ትላለህ፣ በቆመ ጠበቀ ልዋጋ ትላለህ። በዚህ ዘመን ድሮን ባለበት ሰዓት ላይ አናት ላይ እንደ ቂቤ ጠቅጠቅጠቅ አድርጎ ተቀምጦ እዛው በላች እዛው ቀረች የሚያረግ ቴክኖሎጂ ባለበት ዘመን ላይ ጫካ ገብቼ ልዋጋ ትላለህ እንደ አዳኝ። መተህ ቤተክርስቲያን ታቃጥላለህ፣ መስጊድ ታቃጥላለህ፣ ፋብሪካ ታቃጥላለህ፣ ኢንዱስትሪ ታቃጥላለህ፣ ህፃን ልጅ ትደፍራለህ፣ መኪና ኬላ ሰርተህ ዘርፈህ ትሄዳለህ፣ አምቡላንስ ታቃጥላለህ። እንዲህ አይነት ሽፍትነት ጣሊያን ምን አደረገ? ጣሊያን እኮ መንገድ ይሰራልን ነበር። ጣሊያን መንገድ እኮ ይሰራ ነበር፣ ድልድይ እኮ ይሰራል እኮ። ይሄ ሻዕቢያና ህወሓት የምትባሉ ምን ከየት ሀገር የተፈጠራችሁ ምን አይነት ሴጣን የወለዳችሁ ሰዎች ናቸው? ምን አይነት እኔ በእርግጠኝነት ፈጣሪ አያውቃችሁም እናንተ። ጠላት እኮ መጥቶ አትሊስት የጠላት ጥግ አለው እኮ። እናንተ እኮ ምንም ነው የሌላችሁ እኮ እናንተ። የሁሉ ሰውዬው ህልም ነው የሚነግርህ። greatest asset is our people. Africa is young, ambitious, ready to innovate and lead. By investing in youth and skills, we can create jobs, unlock talent, and address today's challenges while preparing for tomorrow's opportunities. Technology, particularly artificial intelligence, is central to this future. Digital transformation and emerging technologies modernize energy infrastructure, improve food systems, enhance health, and enable trade, while delivering people-centered public services. By combining Africa's energetic and creative population with Europe's experience, technology, and capital, we can build solutions that deliver prosperity to our continents and beyond. ምን ሞራል አለ? ምን ሞራል አለ? መሀሪ ከሚያለሁም መቀሌ ገባ መሀሪ ገባ መቀሌ ገብቷል። በሙሉ ገብቷል እኮ መቀሌ ናቸው ያሉት፣ ትግራይ ናቸው። እዛው አትወጡም፣ ለቀበር አትሄዱም። አስመራ እዛው መቀሌ ይጠፋል። እየነገርኩ እዛው መቀሌ ነው የምትጠፉት። ተጀምሯል፣ ፊሽካው ተነፍቷል። ቢቻል ማንኛውም ኤሪትራዊ ወደ ትግራይ ስትገባ ወይ ወደ አማራ ክልል ስትገባ ወደ ወልቃይት ወደበር ተሰናብታችሁ ውጡ ቤተሰቦቻችሁ። ለነገሩ የት ቤተሰብ አላችሁ? የላችሁም እኮ ቤተሰቦቻችሁ ተሰደው አልቋል። ግማሹ አትላንቲኮሽን በልቷቸዋል፣ ግማሹ ተሰደው አልቋል። ዞሮ ግን ያለም ካላችሁ ተሰናብታችሁ ውጡ፣ አትመለሱ። ማንም ሻዕቢያ አትመለስም። እየነገርኩ ነው ያሉት። ይህም ነገር ሀቅ ነው። እኛ እኮ 1.2 ሚሊዮን ምርኮኛ ሻዕቢያ ያለ ኤርትራዊ ያለን ኢትዮጵያ ውስጥ 1.2 ሚሊዮን።
እንደ ምርኮኛ እንቁጠራቸው ብለን ካወጣናቸው እኮ አንበርክከን እንወስድላለን። አንበርክከን ያውም እንደ መለስ ዜናዊ በኢንትሬ በኳራንታትሪ በምናምን ጭኛል ቡሬ እኮ ወስድልህ በንብርክክ አስመራ ወስድላል። እነሱን ብቻ በፈታልህ እኮ ያልቃል ያንተ ፖለቲካ። ምን ታበላቸዋል? ራሳቸውን ያሉትን ኤርትራውያኖች ሰብስበን አስመራ ብናስገባ ኤርትራ ትጠፋለች። ምን ታበላለህ? 1.2 ሚሊዮን ኤርትራዊ ይዘናል፣ ተሸክመናል፣ እያበላን እያጠጣን እያኖርን እንዲነግዱ አድርገን ፈቅደን። ይህን እያወቅ ነው እነሱ ላይ ነው ዋጋ የምታስከፍላቸው። አፍሪካን ስብሰባ አልቋል። የጣሊያኑም ያልቃል። ከማክሰኞ በኋላ ኦፕሬሽን ይጀምራል። ማንም ሻዕቢያዊ ታፍሶ ይሄዳል። ኤርትራውያኖች፣ ንጹህ ኤርትራውያኖች፣ ለዚህ የኢትዮጵያ መንግስት ተባበሩ። ንጹህ መኖር ከፈለጋችሁ ተባበሩ፣ አሳልፋችሁ ስጧቸው። አለበለዚያ የምትከፍሉት ዋጋ እናንተ ናችሁ። በነሞርዳፋ ቻሃ ተደፋ ይባላል። በነሞርዳፋ ቻሃ ተደፋ ይባላል። የቫይረሱ ተሸካሚ እንዳትሆኑ። የጀዊሳ የተባለው ኃይል አየር ላይ ብቻ ነው ያለው። በአየር ላይ ያለ በለስ ቀንቶት አንድ ከተማ ከገባ ደግሞ የተለመደ ነው። ጤና ጣቢያ፣ ትምህርት ቤት፣ ቤተክርስቲያን፣ መስጊድ አቃጥሎ ይሄዳል። ህፃን ልጅ ካለ 3 ዓመት ይደፍሩ ይወጣሉ። ምክንያቱም ከጫካ ነው የሚመጡት። ከዛ ውጭ ምንም የለም። ይህን ታሪክ ደብረ ታቦር ላይ ሰርተውታል። ስለኛ ትቶ እንዲፈረጥጥ ያደረግንበት ነው ዋና ተልእኮ። ይሄ ቡድን ከከተማችን መጥቶ ተኩስ ከከፈተበትና ከገጠመ ጀምሮ ለተከታታይ 8 ሰዓት ከፍተኛ ትንቅንቅ ያደረግንበት በመጨረሻ ማይቀጡ ቅጣት ተቀጥቶ የያዘውን የሞተውን ሙትና ቁስለኛ ትቶ እንዲፈረጥጥ ያደረግንበት ነው ዋና ተልእኮ። ከተማው ማጥፋት ነው፣ ማውደም ነው። እኛ ግንባር ላይ እየተፋለመ ባለበት የጸጥታ ኃይሉ ብዙ ቢሮዎችን አቃጥሏል፣ አውድሟል። አምቡላንስ ይወድማል። እናቶች እኮ የሚሄዱበት ይሄ የምታዩት አምቡላንስ ገብቶ አምቡላንስ ያውም ደግሞ እንደዚህ ነው የሚያቃጥሉት። በሙሉ ሲመጡ እንደዚህ 1 ሊትር ቤንዚን በ1 ሊትር ቤንዚን እንደ ኩራዝ ገመድ ያወጣሉ። ያንን እንደዚህ አድርገው እሳት ለኩሰው አምቡላንሱ ላይ ይወርውሩታል፣ ይቃጠላል። ቤንዚን ውስጥ ክር አድርገው እንደ ኩራዝ ትምህርት ቤት ውስጥ ይቀጥላል፣ ትምህርት ቤቱ ይቃጠላል። ሆስፒታል ውስጥ ይቃጠላል። ይህን አሁን ይህን የርኩስ መንፈስ ማን ያውቀዋል? ማን ያውቀዋል? ይሄ እኮ ሴጣን ይበልጣቸዋል እኮ እነዚህ እኮ ሴጣን ይበልጣቸዋል። አንድ ጊዜ አንድ ለስለላ የገባ ሰላይ ነበር፣ አጫዎቻቸዋለሁ። ዋልድባ ገዳም ገባ። ወያኔ ሰልል ብሎት ዴቪን እርግጠኛ ነኝ ዶክተር አብይ ደብረጽዮን ስልጣን ቢሰጠው ጸጥለጥ ብለው ብልጽግና ይሆኑ ነበር። አላማቸው ትግራይ ሳይሆን ስልጣን ብቻ ነው። ተላይቶ ይገባሉ። እርምጃ ነው የሚወሰድ። ተላይቶ ይገባሉ፣ ይታሰራሉ። ወይ እዛው ይጠፋሉ፣ ወይ ይታሰራሉ፣ ወይ ኤርትራ እዛው ኤርትራ ቀበራቸው እዛ ይሆናል። ተወሱን ስለሱኛ እናውራ። እሱ መንግስት የሚሰራውን ያውቃል። አንድ ወያኔ ሰላይ ተይዞ እንትን ለስለላ ተልኮ ዋልድባ ገዳም ገባ። ቄስ መስሎ 100 አለቃ ነው፣ ሻምበል ነው። በሬዲዮ እንደ አድቬንቸርም ሲያወራው ነበር። ዋልድባ ገዳም ተሰልብ የጾም ጊዜ ነው የገባው፣ ጾም ነው። ከዛ ሲመጡ እንደዚህ ስኳር ይሰጥ፣ ስኳር የቃሙ ነው የሚመጡት። ስኳር ይቅማሉ። በስኳር ነው የሚታገሉት። ስኳርና ሐሺሽ ሁለቱን የሚወስዱት። ሻዕቢያም እንደዚህ ነው፣ ህዋቱም የምትሏቸው እንደዚህ ናቸው። አሁን ፋኖም ለመደው። ፋኖም እኮ በሐሺሽ ነው የሚንቀሳቀሰው። ድሮ እንኳን አያውቁም ነበር፣ አማራ እንኳን አያውቅም ነበር እንደዚህ። አሁን ለምደዋል። ሸኔውም እንደዚህ ነው፣ በሐሺሽ ነው የሚዋጉት። ለዚህ እኮ ይጦዝባቸዋል። ህፃን ልጅ ሴት ካገኙ የ3 ዓመት ልጅ እንደሆነች አይደለም የሚታያቸው። ሐሺሹ ስላለ ትልቅ ሴት ትመስላቸዋለች። ዋልጌዎች ናቸው እና ይገባል። እዛ እንቁላልም ይዟል፣ ምንም ይዟል። ከዛ በኋላ እዛው ዋልድባ ገዳም ጾም ነው፣ ሁሉም ይጾማል። ማታ መሸና ሁሉም ተኙ። ይህም ወያኔ እዛ
ዋልድባ ገዳም መስለላ የገባው እዛው ተኛ። ከዛ ሁሉም እንግዲህ ከጸሎት በኋላ መኝታ ሰዓት ላይ እሱም ሁሉም ጋቢ ለብሶ እንደዚህ ነው የሚተኛው። እሱ ያንን እንቁላሉን ከዚህ ውስጥ አውጥቶ በላይተር ጠብሶ እንግዲህ በላይተር እንቁላል እንደሚጠበስ ማንም ያስበው እስኪ ሴጣን ካልሆነ በስተቀር ማን ያስባል? በላይተር እንቁላሉ እንደዚህ ጠብሶ ሰው ሁሉ ተይቷል፣ ቄሶቹ በሙሉ ተይቷል። እዛ ጠብሶ እዛ ውስጥ ቅርፊቱን ቀርፎ ጋቢው ተሸፍኖ ይበላል። እንቁላል መጥፎ ነገር ነው፣ ይሸታል። ከጎን ያሉት ቄስ ሸተታቸው፣ ከሷቸው ጎን የተኙት። ከዛ ሲያዩ የሆነ ነገርም ይነቃነቃል። የእንቁላል ሽታ መጣባቸው። ኮርዳ ሰሜን ሸዋ አካባቢ ሸኔ እየዘረፈ እየገደለ አስቸገረ። ድሮን መታቸው፣ አጥንታቸው ተበታትኖ ሳር ቤት ላይ ተሰቅሏል። ከዛ በኋላ ሽታው ስላለ ትልቁን አባት ቀሰቀሷቸው። ኧረ እዛ ጋር አሏቸው። ምንድን ነው አሉ። ኧረ የሆነ ነገር አለ ምናምን አሉ። እኛኛው ትልቁ ቄስ ሄዱና ግልጥ ሲያደርጉት እንቁላል እንዲህ የበላ አገኙት። በስመ አብ ወልድ አሉት። ምንድን ነው የምታደርገው አልኩት። ሲያዩ እንቁላል ነው፣ የተጠበሰ እንቁላል ነው፣ በላይተር ነው የጠበሰው። በስመ አብ ምን እያደረክ ነው አሉት። አይ እርቦኝ በጾም በኩዳዴ ጾም ደግሞ እንዴት ጠበስኩ አሉት። በላይተር በስመ አብ እንዴት አድርጋ አወቅከው አሉት ቄሱ። አይ እኔ አላቅም ሴጣን አሳስቶኝ ነው አላቸው። እንግዲህ እነዛ ደግሞ ጉልበት አቅም አላቸው፣ ሴጣን መጥራት ይችላል። ና አሉት፣ ሴጣን ጠሩት። ና አሉት። አጋንንቱ መጣ። አጋንንቱ ምን ብለህ ነው ያሳሳትከው? ምንድን ነው የሚሉት አባላቸው። ምን ይሁን ብለህ አሳሳትከው አሉት። ምን አድርጌ አሳሳትከው አላቸው። እንዴት ነው የነገርከው? በእንቁላል በላይተር ተጠብሶ እንደሚበላ ምን አለ ሴጣን። ምን እና በምን አወቀው? ሴጣን አሳስቶኝ ነው እያለ እኮ ነው አሉ ቄሱ ተናደው። እኔ ራሴ አላቆም አላቸው። ይህን ዘዴ እኔ ራሴ አላቆም አላቸው። ሴጣን ስራቸው ሁሉ እኮ የሴጣን ነው እኮ። አሁን ተመልከቱ። በጠርሙስ ቤንዚን ወስደህ አምቡላንስ ማቃጠል፣ በቦይ ጠርሙስ ውስጥ ቤንዚን ከተህ ትምህርት ቤት ማቃጠል። አሁን ይህን ማን ያውቃል? ከነሱ ብቻ ውጭ። ይሄ አሁን እዚህ የምታዩት አምቡላንስ፣ የተቃጠለ አምቡላንስ ነው። አምቡላንሱን እኮ ቢወስዱት እኮ ለራሳቸው ቁስለኛ እኮ ያመላልሱበታል፣ ለራሳቸው ይጠቅማቸዋል። ክፉዎች ስለሆኑ ዋና ተልእኮ ከተማውን ማጥፋት ነው፣ ማውደም ነው። እኛ ግንባር ላይ እየተፋለመ ባለበት የጸጥታ ኃይሉ ብዙ ቢሮዎችን አቃጥሏል፣ አውድሟል። አምቡላንስ ይወድማል። እናቶች እኮ የሚሄዱበት የመድኃኒት የጤና የደቡብ ጎንደርን ጤና መምሪያ ሙሉ በሙሉ አውድሟል። ሌሎች ቢሮዎችን አውድሟል፣ አቃጥሏል። በዛች ባገኛት ስብዛ በቤንዚል እያረበረበ የማውደም የማቃጠል፣ ከግለሰብ ቤት ገብቶ ሞባይል፣ ሀብል፣ ብር፣ ተራ ብር የመዝረፍ የመጣው እኮ ውጊያ ሳይሆን ዝርፊያ ነው። ስለዚህ ይህን ህዝባችን የተዘረፈው ህዝባችን ያውቃል። ለውጊያ ሳይሆን ለዘረፋ መጥተው ያሳዩት ይሄ ቀጣይም ታሪኩ ነው የሚቀመጥ። ከውጭ ጠላቶቻችን ተልኮ ተሸክመው መጥተው ነው። ህወሓት እኮ በ82 በነበረው ቂም እስካሁን ድረስ ደብረ ታቦርን በልማት ወደኋላ ለማስቀረት ያደረገው ጥረት አሁንም ደግሞ የእሱ ፈረሶች መጥተው ቀሪውን የእሱን ዓላማ ለማሳካት ሲሉ የሰሩት ስራ ነው። ይሄ ሰው ሄዶ ጦር ካምፕ ይወስዳል፣ ጦር ካምፕ ይይዛል። ሄዶ የመንግስት ተቋም ይይዛል፣ ባንክ ይወስዳል። ምንም ችግር የለውም። እንዴት ሰው ገብቶ ትምህርት ቤት ያቃጥላል? እንዴት ሄዶ ሰው ሆስፒታል ያቃጥላል? ያው አለ ፋኖ ማለት ወያኔ አለ እንዴ? አምቡላንስ ፋኖ ያቃጥል ይላል። ፋኖ እኮ የሚባል የለም። አሁን እኮ የተሸወርነው እኮ ነው እኮ። ፋኖ ትላላችሁ፣ ሸኔ ትላላችሁ፣ በሙሉ ሻዕቢያ ነው። በተዋረድ እኮ ነገርኳችሁ። ኦንቶፕ ያለው ግብፅ ነው። ከግብፅ በታች ያለው ሻዕቢያ ነው። ኤርትራ ነው ያለችው ግብፅ ቀጥሎ። በዛ ስር የተፈለፈሉ ፍልፍሎች ናቸው እነዚህ። ወያኔው ከዛ ስር ነው ያለው፣
ሸኔው ከዛ ስር ነው ያለው፣ ፋኖ ከዛ ስር ነው ያለው። የዚህ ሁሉ ኮማንድ ማን ነው የሚሰጠው? ግብፅ ነው ኮማንዱ ነው የሚሰጣለችው። ለዚህ ነው ግብፃዊም ተለቅሞ ይውጣ፣ የግብፅ ኤምባሲ የሚዘጋ፣ የግብፅ ደም ያለበት ሁሉ ተጠርጎ ይውጣ ከኢትዮጵያ። ምን ይመጣል? እኔ እኮ አብቹ ለአንድ ሳምንት ዊኬንድ ትወጣ እረፍት ትወጣ ለእኔ አስረክበኝ እስኪ። አንተም እረፍት ደከመህ እኮ ደከመህ። ለአንድ ሳምንት ብቻ ስጠኝና እኔ ደግሞ አንድ ሳምንት ትብዬ ከዛ ከአንድ ሳምንት በኋላ ደግሞ ትረከባለህ። መተህ ፈቃደኛ ሁና ልቀቅልኝ ለእኔ ለአንድ ሳምንት አብቹ። አሹሬ ነበር ማሳየ፣ አጽድቼ ነበር ማሳየ። ድርድር እኮ የለም ከነዚህ ጋር በቃ ውይይትማ አያስፈልግም እኮ ምንም እኮ። ልክና ጥጋቸውን ማወቅ አለባቸው። በቃ መፍራት አለባቸው፣ ህግ ማክበር አለባቸው፣ መማር አለባቸው፣ መቀጣት አለባቸው እነዚህ። እስኪ አንድ ሳምንት ዳዊት ይምራ የምትሉ አንዳንድ ቁጥር ጻፉ፣ አንዳንድ ቁጥር ጻፉ። እዚህ አንድ ሳምንት ብቻ፣ አንድ ሳምንት በቂ ነው። ለአንድ ሳምንት ዳዊት የምትሉ አንድ ቁጥር ጻፉ። እዚህ ፊልድ ማርሻል ይስማማልኛል፣ ይሰጠኛል። ጠራ አድርጌ ነበር ማወጣ አንተን እዛ እንጂ አንተ መጫወቻ አልሆንም። እዚህ 48 ሰዓት እያወጣ ታላዝንብኛለህ። ላይ ይወጣ የውሳኔ ጥረት ለአብዮታችን ጸር ነው አለ መንግስቱ ኃይለማርያም። እውነቱን እኮ ነው። እነዚህን ማባበላይ አባብለን እኮ ነው። ሸኔ የሚባለው እኮ 30 አይሞሉም ነበር እኮ 30። እንዲሁ ካሁን ይመለሳሉ ስንል በወለጋ ስንል በባሌ ሲሰፉ፣ ከባሌ ስንል አሩሲ ሲሰፉ፣ ጀዋር መጥቶ ከበብኩ ሲል ምናምን ሲል እንዲህ ሲሉ ሰፉ። ይኸው አሁን ሸኔን ማጥፋት በራሱ ከጫካ ጫካ እንደ ዝንጀሮ እየሮጠ ተቸገረ። ይሄ ፋኖ የሚባል መጥቶ በእሑድ ቀን ዘመነ ካሴ የሚባል እስረኛ ተፈቶ በእሑድ ቀን እኮ ነው። ያኔ እዛው ቢቀጭ ኖሮ ዛሬ ይሄ ሁሉ ፈጠራ አይመጣም ነበረ። ይሄው ዛሬ ፋኖ በየመንደሩ ይመጠመጣል። እንደዚህ ጁንታ የተባለው ፕሪቶሪያ ሳንሄድ መቀሌ ገብተን ቢሆን ኖሮ ዛሬ ትግራይ ሰላም ነበረች። ያልቅ ነበር። ራሳችን አሁን እንደገና ሻዕቢያን እንደዚሁ ድል እንስጥ። ኖ አይሆንም። አሁን እድል አንሰጥም። በቃ ከሶስት ተቋም ተምረናል። ከሸኔ ተምረናል፣ ከፋኖ ተምረናል፣ ከጁንታ ተምረናል። ሻዕቢያ ላይ አጠቃለን ሂሳብ ማወራረድ ነው ያለብን። አጠቃለን ኖ በሚገባቸው ቋንቋ ተነፍቷል ፊሽካው። ከአሁን በኋላ የወጣ ፊሽካ ወደ አፌ መልሼ አልመልሰውም። ተነፍቷል። መጥፋት አለበት። ይጥፉ ወይስ ንጥፋ ብሏል ነው ማለት ይጥፉ ነው የሚለው። የሚሰቀጥጥ ቪዲዮ አይቻለሁ። እውነቴን ነው። በደብረ ታቦር የገባው ተረፍርፎ እንዴ እኔ ጋር ለኝ ቪዲዮ አለ። እኔ እኮ ጦርነቱ ከቦታው ነበር እኮ መዘግብላችሁ። አታስታውሱም እንዴ? ከቦታው እኮ ነበር መዘግብላችሁ። እንዲህ ነው፣ ተቀጥቅጧል፣ አልቋል። ጠቅላላ የገባው ኤርትራዊ ነው። በጥሻ በኩል ነው የገቡት፣ እየገቡ ነው ያሉት። እኛ እየገቡ እያለ እኛ ላይቭ እየሰራ ነው። እነሱ እዚህ ጋር በስማ በቃ ተገባ፣ ደብረ ታቦርን ተቆጣጠረ፣ እንደዚህ አደረገ ምናምን ሚዲያው ላይ እንዲቀደድ ነበር። እኛ እዛ ጋር በደንብ አድርጎ ስራው ሲሰራ ኦፕሬሽኑ ሲያልቅ እናቅ ነበር። ለወሬ ነጋሪ የተረፈ የለም። ለወሬ ነጋሪ የተረፈ የለም። ኦፕሬሽኑ በጣም ደስ የሚለው ለምሳሌ እጁን ቁስለኛ ካማረክ በኋላ እጁን አቁስለው ይድናል አለ፣ አክሞ ይድናል አለ። የለም ጨርሰው ነበር ኦፕሬሽኑ። አማራ ምርሩ ነው የታገለው። የደብረ ታቦር አድማ በታኝ፣ የደብረ ታቦር ሚሊሻ፣ የደብረ ታቦር ህዝብ ታሪክ ነው የሰራው። ሻዕቢያ ሁለተኛ ስሙን እንዳያነሳው አድርጎ ነው ያጠፋው። እንኳን አንተ ለኔ እንኳን የአንድ ሳምንት ሰውዬው የዋህ እኮ ነው። ለዚህ እኮ ነው በቃ እሱ ሰላም ያምናል፣ ውይይት ያምናል። በቃችሁ ይላል፣ ይመክራል፣ ስለ ሀገር እናስብ ይላል። እነዚህ አረመኔ ጨካኝ ስልጣን ካላገኘሁ የሚሉ እኘኞች እና እኔ አሁን በዚህ ጉዳይ ነው እንግዲህ የዛሬ አርስታችን። ፊሽካው ተነፍቷል። ማንም ሰው ፊሽካውን የሚያቀርበው የለም። ህወሓት ትግራይን በፍቃደኝነት
ህወሓት ሻዕቢያን በፈቃደኝነት ወደ አስመራ አስገብቷል፣ ወደ ትግራይ አስገብቷል። በፈቃደኝነት ነው ያስገባው። ኮራችን መተናል። ለክተት ለሻዕቢያና ለወያኔ ግብአተ መሬት እንገባለን። ጠቅላላ ቀድሞ መከላከያ ሰራዊት ተዘጋጅልኝ እንዳለ አሁን ነው የምጽዋውንም የአልጌናውንም የናቅፋውንም ጫውታ ሂሳብ የምናወራርደው አሁን ነው። ከሻዕቢያ ጋር እናወራርደዋለን በደንብ አድርገን። በሴራ ሳይሆን በሜዳ እንገናኛለን። አሁን አለቀ በቃ። ለአንዴና ለመጨረሻ ጊዜ ኢትዮጵያ ነጻ ትወጣለች። ለአንዴና ለመጨረሻ ጊዜ የሻዕቢያ ትልቅ በቀሉ ሀገር እንዳትለማ ነው። ብዙ ጊዜ ተመልከቱ፣ በዓል አድርጎ የማያውቀው ነው። ትናንት አፍሪካ አንድነት ድርጅት ድምቅ ስትል ምጽዋ ላይ ወስዶ ሙዚቀኛ አውጥቶ ስብትር አለ ወጡ አድርጎ እኮ አያውቅም እኮ በተአምር። የአፍሪካ አንድነት ድርጅት አሳብደዋ። አፍሪካ አንድነት ሊገባ መጥቶ ነበር፣ ሰው ልኮ ነበር፣ ተባረረ። መጥቶ ነበር የኤርትራ ወኪል ከኤርፖርቱ ነው የተባረረው። ያው አልተናገርም፣ ሚስጥር ነው፣ አትገባም ተብሎ። ምክንያቱም የአፍሪካ አንድነት መሪዎች ራሳቸው ኤርትራን እንዳገር አናቃትም አሉ። አናቃትም፣ አይገባም አሉ። ፊት ለፊት ተናገሩ። ቻው ሂድ። እኔ በሆን ኖሮ ላጭሽ አስገባው ነበር። ያው መንግስት ግን ይዋ ስለሆነ በመጣበት አይሮፕላን ሸኘው። እኔ በሆን ኖሮ ላጭሽ አስገባዋለሁ። እዛው እየተለተልኩኝ ሚስጥሩን አውጣው ነበር። እነሱ እንደዛ ያርጉን እኮ በዛብን እኮ ገለዋቸዋል። እዛ ስንቱን ጀግና ገለዋል እኮ እዛ። ሻዕቢያና ወያኔ ቻለው ብሏል ፊልድ ማርሻል ብርሃኑ። ቻለው ብለዋል። ቻለው ከዚህ በኋላ እየየ የለ ለቅሶ የለ። ይሄ ነው ያለው። ቀይ ቦኔት ለአንዴና ለመጨረሻ ጊዜ ህወሓትን ሻዕቢያ ይሄንን መመሪያ የሰጠሁት ይሄን ቦኔት አድርጌ ነው። ቀይ ቦኔት ሳረግ አክሽን ነው እኔ ጋር ያለው። አረንጓዴ አለኝ፣ በተለያየ ከለር እወጣለሁ። በዚህ እወጣለሁ፣ በዚህ እወጣለሁ፣ በዚህ እወጣለሁ፣ በዚህ እወጣለሁ፣ በኖርማል እወጣለሁ፣ በዚህ እወጣለሁ። እነዚህ በሙሉ የምወጣባቸው ምልክት አለኝ። የመጨረሻው ፒስ በዚህ እወጣለሁ፣ በሰማይ እወጣለሁ። እነዚህን ሳደርግ ኮርዳይት አክሽን ላይ ነው ያለው ማለት ነው። አዳምጥ ዝም ብለህ አትፈት፣ ዝም ብለህ አትሳደብ፣ ዝም ብለህ አዳምጥ ብለህ ሁሉም ኢትዮጵያዊ ክተት ነው። ክተት፣ ተዘጋጅ፣ ስታንድ ባይ ሁን። ዳህላክ ላይ ነው ደሴቲ የሚለውን ዘፈን ዘፍነን አስመራ ሀገራችንን ካርታዋን ገጥመና ሰፍተናት የምንመጣው ከዚህ በኋላ ሀገር ላይ ተወሰደብን። ኤርትራ የምትባል ሀገር አናውቅም። እባቡን ተላላኪውን ሳይሆን ላኪውን አባቱን እንመተዋለን። ከዚህ በኋላ ኢትዮጵያ ሕዝብ ቆፍጠን በልልኝ፣ ቆፍጠን አደንዝዝብኝ። እንደዚህ ተቋጥረን ነው የምናሳየው። ሰላም አስከባሪ እንኳን አናዳምጥም። ድርድር የሚባል ነገር አንሰማም ከዚህ በኋላ። ጌም ኦቨር 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 ብያለሁ ጉዳይ። ስለዚህ ህወሓት በፍቃደኝነት ትግራይን ለሻዕቢያ ያስረከበ፣ አለቀ። በፍቃደኝነት ያስረከበው የትግራይ ህዝብ ሲገባ እያየ ሆኖ በሽሬ በኩል መሰስ ብሎ ገብቷል። በአዴግራት መሰስ ብሎ ገብቷል። በጦርና በኩል በምናምን መሰስ ብሎ ገብቷል። እያየው ነው የገባው የትግራይ ህዝብ። የእኛን ያክል ድምፅ አላሰማህም። አየው፣ ትፈልጉታላችሁ። ምክንያቱም ሀገረ ትግራይ የምትለዋን እንደ ሲንጋፖር ያደገች ሀገር ብሎ ነግሯል ሻዕቢያ። እመነኝ፣ ሻዕቢያ የሚበቀለው ከአማራ በላይ ትግሬን ነው የሚበቀለው። አታውቋቸውም። አሁንም ያወራሉ እነሱ። አሁንም የተጠጓችሁ ለምክንያት ነው። ወደዛ እንደምንሄድ አውቋል። ወደ አስመራ እዚህ ጋር ጦርነቱ ይጀመር ብለው ነው ትግራይ ውስጥ እንዲጀመር ነው። ትግራይ ተቀመጥክ፣ አዋሳ ተቀመጥክ፣ ጅማ ተቀመጥክ፣ መጀመር ባለበት ሰዓት ይጀምራል። የትም ገብታ አታመልጥም።
ይሄ አክሽን ማለት እየመራው አጠው ላይክ አርጉና ሼር አርጉ እዚህ ገባችሁ ወያኔ ፋኖ ሸኔ ጸረ ህዝብና ጸረ ኢትዮጵያ ናቸው መጥፋት አለባቸው ለአንዴና ለመጨረሻ እንግዶቻችን እስከንሽ ነበር ሸኝተናል ከዛ በኋላ እንግዳ እንቀበላለን አስመራ ገብተን እንደገና ሸኝተናል ሰላም ሄደውልናል አስመራ ጠብቀኝ አሁን ከዚህ በኋላ ተቀበለኛለህ እዛ ስመጣኔ ይሄን ያለው ደርባይ ቤተሰቦቼ በጣም ስሜታዊ ነበርኳል ተናድጄ ነው በጣም ተናደድኩ በተለይ በወልቃይት በኩል ያለው ኦፕሬሽን ቀላል እንዳይመስላችሁ ዛሬም ነገም ስማ እንደ ቂቤ ላይ ነው ጠብ አድርጌልህ ጫጫታ ነው የምንሰማው ድሮን ያ የለመዱት አለ ሚዲያ ላይ ድሮን ንጹሃን ድሮን የሚባል አለ ጆሮአችን የለመደውን ቋንቋ ሰሞኑን ስትናገር ነው የምሰማው ሰሞኑን ይሄን ካላስ እያንዳንድ አክቲቪስት የምትባል እያንዳንድ ፖለቲከኛ የምትባል ሰሞኑን አውጥቼ ድሮን ንጹሃን የምትለው ቋንቋ እንድትናገር ካላደረኩ ኮርዳይትን ፖለቲካ አለ አሁንም አስመረ አሁን በዚህ በሶስት ቀን ውስጥ አሰኛለሁ ሚዲያውን በሙሉ አጥቅልቀዋለሁ ንጹሃን ድሮን ብቻ ብላችሁ እንድታወሩ አድርጋችኋለሁ ከቻላችሁ ቪምቶ ድፉ ትችላላችሁ ቪምቶ መንደባለሉ ትችላላችሁ የለመድነው ነው አዲስ ነገር አለ የለመድነው ጌም ኦቨር ፖለቲካውን እንዴት አርገን እንደምንቀይረው ደግሞ አሳያለሁ ጠብቀኝ ይሄን ያለው እስኪ ዛሬ ለጎህ አሻራ የምታስቀምጡ እዚህ ጋር አንድ ጻፉ ዛሬ አንድ ሁለት ሶስትም ቢሆን አስገቡ እዚህ ጋር ቶሎ እንዴት ነው ጀግናችን ኮርዳይት እዚህ አዲስ አበባ የሚገኙት የኤርትራ ተወላጆች በየኮንዶሚኒየም ቤቱ 5 እና ከዛ በላይ በመሰባሰብ ተከራይተው የሚኖሩትን ላይ የቅል መባረር ነው ያለባቸው የምንክትትል ነው ካምፒንግ ነው የሚባለው ስራ አድርገው ዘው ብለሽ ጻፉ አሁን እዚህ ጋር ለኮርዳይት ዛሬ ሰንበት ነው ለኮርዳይት ለሞራል ለጉልበት ይሄን አድርግ ያለው ብሎ አሁን ቶሎ ለጎ ቲቪ ዳይ ጻፉ እዚህ ጋር እስኪ እናንተም ራሳችሁን ብላችሁ እኮ ጻፉ እዚህ ጋር ይሄን ያክል ብሎ የኢትዮጵያ መንግስት ቁፍጠን ማለት አለበት ጻፉ አሁን የጎን ድጋፍ እንዲያደርጋሉ ቃል ግቡ አሁን ቶሎ እዚህ ጋር ያው ቻሌንጅ እስኪ ማን ነው የመጀመሪያ አንደኛ ማን ነው የሚሆነው ቻሌንጅ እንፈልጋለን ቻሌንጅ ቢያንስ 1 3 4 5 ቻሌንጅ ሳንይዝ አንወጣም ዘንድሮ አስመራ ካልገባንማ ሞተራል ቴንኪው አመሰግናለሁ ዳው ኦኬ ቻሌንጅ ጻፉ በዛው ጻፉ 10 ሺህ ብር ይሄው ዳኛ 10 ሺህ ብር ገባ 10 ሺህ ብር ገባ ገና ከመጀመሪያው ሄድ ቀጥሉ አሁን ግቡላችሁ $100 ወይዬ ዘይኑ ዛሬ ሞራል ቀን ነው በቃ $100 እሺ ዘይኑ ሞራል ዛሬ ታሄዱ ታባታችሁ ጠላት ርድብን ይበል በቃ በዚህ ወናችን ኮርዳይት ያስመራ ከንቲባ ወይዬ ሬድሲ ፎሬቨር ሄድ ዳይ ሞራል እዚህ ጋር ስጡ ለጠላትም ርር ይበል ምን ያክል ጉልበት አቅም የህዝብም እንዳለን ይወቁት እነሱም ራሳቸው ቅንቅናቸው ኮርዳይት ወይዬ ዳይ ይታለ ሌላ ሁለት ሰው እሺ ዘይኔ $100 ሁላችሁም አስገቡ ዛሬ ሰንበትም ነው አስመራ ኬኛ ዳይ በሉ ቶሎ በሉ እጃችሁን አያዛችሁ ምን እንዳያዛችሁን አያዛችሁ እናንተ 200 ፓውንድ መጣ ያው ገባ በቃ እንደዚህ ኢትዮጵያ እንደዚህ ነው ወይ ጆሲ ቴንክ ዩ ባውጣ የተካልኝ መኑኝ አሁን ዛሬ እዚህ ላይ የተሳተፋችሁ በሙሉ የምታገኙትን ነገ ትነግሩኛላችሁ ኃይለኛ በለስ ነው የምታገኙት ወይ አገሬ ቆፍጠን በይ እሺ ዳይ ቶሎ በሉ ቅንቅሮችን በዛው ያወጣችሁታል አድሚኖች በዛው ያባረራችኋቸው ቅንቅሮች እንዳይገቡ ሰሚራ የምትርገበው ተባራለች ወይ I'm 65 years old if they allow me I will thank you come enjoy አርገን ከኛ ጋር ወይ ዳኛ አመሰግናለሁ ቀደዋል እንግዲህ በአንተ መሰረት እንግዲህ አንተን ተከትሎ ሰው ገብቷል ሁላችሁም እንግዲህ የበኩላችሁን ጎላ ያሻራ አስቀምጡ እዚህ ብቻ ነው ጎም እየተዋጋ ነው ያለው አዲስ አበባም እየተዋጋ ነው ያለው ትልቅ ስራ እየሰራ ነው ያለው 1000 ወይዬ ዝርዝር ተባረኩ እሺ በቃ እንደዚህ ነው ሞራላችን እንደዚህ ስንጠብቅ
እርስ በርስ እንደጋገፍ ጉዞ ኮርዴቭን ይዞ ወደ ከተማ እኔ የመራው ነው። እኔ ፊልድ ማርሻል እምቢ አይለኝም። አንድ ስልክ ደውዬ ፊልድ ማርሻል ሌላው ቢቀር ከኋላ አስከትለኝ ይለዋል ወይ አበባውን ጠይቃለሁ አስከትለኝ ይላል። በቃ ገባለሁ። ትላንትና ጀነራል ጻድቃን ራሱ ኦፕሬሽኑ ይመራ ነበር እሱ ትላንት። በቃ ለአንዴና ለመጨረሻ ጊዜ አሁን እኮ እዛ ሊባል የተባለው ታደሰ ወረደ ሳይገሉት አይቀርም። ትላንትና ማታ በደረሰኝ ኢንፎርሜሽን አላጣራውኝ እንደተመታ መተውታል፣ በጥይት ነው ሊመቱት ነው የሚለብር ሰምቻለሁ። ይገዳሉ አያገባኝም። ታደሰ ተገደለ፣ ሞንጆሮ የተገደለች ከኔ ምን አገባኝ? ከኔ ጋር የሚገናኝ ነገር አለ? ለምን አትጨራርሱም? እዛ ብትፈልጉ አይገባኝም። ወይ ኢትዮጵያ ነው ያላችሁ እስኪ እናያችሁ ተብላችኋል። ይሄ ነው ያለው። በርቱልኝ፣ አሸንፋችኋል። እንግዲህ ይህንን ዛሬ በኋላ እገባለሁ። ከዚህ በኋላ ባለው አጋጣሚ ሁሉ የገባው ይህን ኦፕሬሽን በሚዲያ አመራዋለን። we need justice for our support። በቃ እሺ፣ ይሄ ነው ያለው። እሺ፣ መከላከያ ህወሓትን ሻዕቢያን ለአንዴና ለመጨረሻ ጊዜ አንድ ጓደኛዬ አሜሪካ ነው ያለው። እግዚአብሔር የተወሰደ ሀቃችንን አሰብ ወደባችንን ያስፈልስልን ዱዓ አድርጋለሁ ብዬ ለሰው ብቹ ቤት ሰጠ። እንደዚህ ነው የሚለው። እንደዚህ ነው የሚሏቸው። አንድ ነገር ስታገኙ መንግስት የቀጠረ ይላሉ፣ መንግስት የከፈለ ይላሉ፣ መንግስት እንዲህ ብሎ ይለዋል። ሀገር ነው የከፈለች፣ ሀገር ነች የምታስለፈልፈኝ። እዚህ ጋር መንግስትን ማን ይከፍለዋል? እንኳን ሊከፍለኝ ይቅርና ሁሉ ነገር ሊያሸማቋችሁ እኮ ነው። ብልጽግና ገዛ ሆይ ይላሉ። ይሄ ተራ የውንብድና ማሸማቀቂያ። እኔ ከፍለዋለሁ ለመንግስት። ከኤርትራ ጋር ለአንዴና ለመጨረሻ ጊዜ የምንዋጋው ለመጨረሻ ጊዜ ነው። ከሻዕቢያ ጋር ያለው ውጊያ ለመጨረሻ ጊዜ ስንጀምረው ደግሞ የምንጀምረው ኢትዮጵያ ውስጥ ያሉትን የሻዕቢያ ሰዎች እንደ ማዕበል ወስደን እዛው አስመራ ውስጥ እነሱን የምታበላው ስታጣ እነሱ ራሳቸው ለጦርነት ይነሱባል። እነሱ እዚህ ጥጋብ ለምደዋላ። እዚህ ቁርጥ ነው 5000 ቴዲ ተባረክ ገብቷል። እዚህ ቁርጥ ለምደዋላ። እዚህ እንደፈለከ ነው ተንደላቆ ነው እዚህ የሚኖረው ገብቷል። በሙሉ ለቃቸዋለሁ እዛ። እነሱ ብቻ በረሃብ ስትቀጣቸው 1 ሚሊዮን ኤሪትራዊ ዛስ በስ ስለቅል እነሱ ብቻ ይጨርሰዋል ካለ ውጊያ። እኔ አንተን ሰው እዚህ እያጠገብኩ እያበላው እኔው ራሴ አልሆንም። ይሄ ነው ግዛታችን። የመን ድረስ ነው። በዚህ ከቀጠል እስከ የመን ድረስ እንገባለን። ይሄ ነው ያለው። በርቱ፣ አሸንፋችኋል። አብስታችሁ ጸልዩ። አጋንንትም አለበት አብሯቸው፣ ብቻቸውን አሉ። ዲያብሎስም ጭምር ስለመጡ አብስታችሁ ጸልዩ፣ ዱዓ አድርጉ። በሁለቱም ነው የምንዋጋው፣ በዱዓም በጸሎቱም መሬት ላይም በሚገባቸው ቋንቋ ነው። በሶስቱም ቋንቋ እናነጋግራቸዋለን እነዚህ ጂኒዎች ስለሆኑ። ይሄን ያለው በርቱልኝ፣ ወዳችኋለሁ፣ ሰላማችሁ ይብዛ እያልኩኝ የዛሬ ፕሮግራሜን በዚህ ነገር ክብር አሁንም ለኢትዮ ኤርትራ ህዝብ። ንጹሃኖች አይመለከታቸውም። ብዙ ንጹህ ኤርትራውያኖች አሉ። ይሄ ቅድም የተናገረው ኤርትራዊ ነው። የሻዕቢያን ግፍም ያለ ለስራ እንኳን ቢገቡ ካለ ቪዛ አይገባም። ከዚህ በኋላ ኢትዮጵያ ውስጥ ማንም ኤርትራዊ ካለ ቪዛ ኢትዮጵያ አትገባም። በቃ አለቀ። ማንም ኤርትራዊ የወሰድከውን ፓስፖርት መልስ። ማንም ኤርትራዊ ያወጣኸውን ዲጂታል አይዲ መልስ። ማንም አከራይ ያስገባውን የሻዕቢያ ተከራይ አስወጣ። አንተ ራስ እጅ አለበት። ይሄ እርምጃ ነው የሚወሰደው። አሁን ያሉት ቤት መላው ኢትዮጵያ ላይ ያለው ንብረታቸው ፍሪዝ እንዲደረግ ፔሬድ እየመዘገባችሁ ሸኟቸው። ንብረታቸውን እየመዘገባቸው ከሰላም በኋላ ካስፈለገ ጠርተን እንሰጣቸዋለን። ፔሬድ ተደርጓል። ይሄ ደግሞ አዲስ ነገር አለ። ይሄ ነው እናደርገው። ይሄን የምናደርገው ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ትንታግ አይበገሬ ትላንት በዓለም ኢትዮጵያን በዓለም ሀገር ህዝብ ያስጠራ ጀግና መሪያችንን አንድ ቁጥር ታደርጉልኛላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንስ አርቲፊሻል ኢንተለጀንስ እና ለለውጥ አራማጅ ልጆች በሙሉ አንድ ቁጥር ታደርጉ። እኔ ደግሞ 2000 ብር ለኮር ዳይት ያልሆነ ቴንኪው ተባረኩ። ባወጣ የተካልኝ አሜን አሜን አሜን። ጀባ ሁላችሁ በቃ ባቅማችሁ ጎህን ከረዳ ነው። ጎህ ራሱ ጉልበት ነው። ጎህ ራሱ አቅም ነው። ጎህን ተከታተሉ። ትልቅ ስራ የተሰራ ነው። በጎህ ውስጥ ያለው ከረንት ነው። ከቦታው ነው። እነሱ ደግሞ እዛ ያዩት ነገር እየዘገቡ ያሉትና ጎህን ተከታተሉ። ጎህ ትልቅ ድምፅ ያለው። ይህን ነው የምናደርገው። በርቱልኝ። ኢትዮጵያ በዚህ መልኩ ነች ያለችው።
ዓለምን ያስደምም የጣሊያን መሪ አላያችሁም? ፕሬዝዳንቷ ሚኒስትሯ እንዴት እንደሆነች አፏን ከፍታ እነ ዊሊያም ሩቶ አላያችኋቸው እንዴት እንደሆኑ Panchalamera. La guerra, chi prenda il santo che arriva lo tanto, Dio ma l'amore, na 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 na, mangialo in sé proprio Quanta la mera dove Hakuna Matata, Kuna yo Jambo wana, habari gari, uzuri sana, wagari vishwa, Afrika yetu, Hakuna Matata. Adam benim. Wagari vishwa, Afrika yetu, Hakuna Matata. Chi d'amore, chi fatto la guerra, chi prenda il santo che arriva lo tanto, chi ama l'amore, na 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 na, mangialo in sé proprio Hakuna Matata, Jambo wana, habari gari, uzuri sana, wagari vishwa, Afrika yetu, Hakuna Matata. Wagari vishwa, Afrika yetu, Hakuna Matata. አንድ ጊዜ ዳኜ ልግባ ብሎኛል። መልእክት አለው መሰለኝ። አሁን ነው ኮሜንት ላይ ሄሎ ሰላም ዳኜ ደህና ነህ? እንዴት ነህ? እግዚአብሔር ይመስገን ሰላም ነህ ዳዊት? አለሁ ሰላም። የማማ ኢትዮጵያ ልጅ አይተው ከሆነ MAMI OP5MY 5000 ብለዋልና በዛውም አመስግናቸው። ቴንክ ዩ የማ ኢትዮጵያ ማሚ ኦኬ፣ ያው ፒን አድርጌያለሁ። ቴንክ ዩ ማሚ፣ አመሰግናለሁኝ። እሺ
ልቀጥል ዳዊትዬ? ቀጥላው ፒን አድርጌዋለሁ። እሺ የእናታችን የእማ ኢትዮጵያ ልጆች የሰሜኖቹ፣ የደቡቦቹ፣ የምስራቆቹ፣ የምዕራቦቹ እንዲሁም የመሃሎቹ ሰላማችሁ ይብዛ። ዳዊትም እናንተም ሁላችሁም እያንዳንዳችሁ አብቹ ሲታገስ አብቹ ፍቅር ሲያወራ አንዳንድ ጊዜ የእናት ፍቅር ሲያቃጥላችሁ ለምን እንዲያሆንም ትላላችሁ። እውነት ነው። ለእናታችሁ ስለምትሳሱ ጠላቶቻችሁ ደግሞ ባያድሙም እናታችሁን ኢትዮጵያን ባያቆስሉም ሰብሯትም ከመንገድ ባያስቀሯትም እከክ ሆኖ ሲያስቸግሩ ያበሳጯችኋል። እውነት ነው። ግን የሚገርመው የእናታችን የኢትዮጵያ ጠላቶች ትናንት ድንገት በላቦራቶሪ ብቅ ያሉ አይደሉም። በዘመናትና በዓመታት ተለክተውና ተሰፍተው የተቀመጡ ናቸው። ኢትዮጵያ ትልቅም የነበረች ለዓለምና ለምድር ሁሉ ተምሳሌትና ምልክት የሆነች ሁሉም የሚርድላትና የሚሰግድላት በውስጡ የያዘችው ሀብቷ የሚያስጎመጃቸው በውበቷ የሚደነቁ በታሪኳ የትና የት የሆነው የሰዎች ሁሉ መነሻ የሆነችው አማለለች፣ አሰገደች፣ ውብነሽ የናፍቆት ኢትዮጵያ እሷን ሊበጠብጡ በጥብጠውም ከውስጡ ያለውን መልካሙንና ደግ በወርቋንም ሀረና ጌጧንም ይህንን ሁሉ ሊወስዱ ፈለጉ፣ አልቻሉም። እናም በዘመንና በዓመታት መካከል የተደራረተ ፖለቲካ ችግር ተፈጠረብን። የትናንቱን የኃይለ ሥላሴን ብንተወው ከሰማነው ካነበብነው ከሚነግሩን ወላጆቻችን ከምንነሳው ሀገርን የሚወደው ጓድ መንግስቱ ኃይለ ማርያም ትናንት ከኃይለ ሥላሴ ዘመን የመጡትን ኢትዮጵያን ውድና ድንቅ የሆኑ ሰዎቻችንና ሀብቶቻችንን ሀገሩን ስለሚወድ በስሜት ስለተነካ ለሀገር ይጠቅማል ብሎ አንዳንዶችን መልካም ያደረገ መስሎ ሲገድል ብዙዎቻችንን አስነከሰ። የብዙዎች ቤት ሀዘንና ለቅሶ መጣ። ያኔ እኛው በኛው ተጋለንና ተማተን በወደቅን ጊዜ ቤታችን ቢከስምም ጌታችን ሀዘን ቢበዛበትም ውስጣችን ሟቾች እኛ፣ አልቃሾችም እኛ፣ ተጎጆችም እኛ ሆነን ሌሎች ግን በእኛ ላይ እኛን ተጋለና ተባልተን ኢትዮጵያን ለመበዝበዝ ኢትዮጵያን ለመበጥበጥ ተጠቀሙበት። ምልክትና ማስታወስ የሆናችሁ ትናንት እንኳን ከግብፅ ፍርሃት ሊደርሱ የማይችለው ዚያድ ባሬ መሀል አዋሽ ድረስ መጣ። ምክንያቱም ያ ታላላቆች ኢትዮጵያውያኖች የተመቱት እነሱ ኢትዮጵያዊነትና አንድነት የለም በሚል እሳቤ ኢትዮጵያውያኖች ደክመዋል፣ ከመቼም ጊዜ ተዳክመዋል ብሎ ባሰበ ጊዜ ነበረ። ትናንትና ከታሪክም ካነበብነው ከሰማነው እነ ፊያሜታን እያዘጋጁና እያስተካከሉ ለጥቂቶቹ ሲያታሉና ሲያደርጓቸው ጓድ መንግስቱ ኃይለ ማርያም ሀገሩን ይወዱ ስለነበረ አሁንም በመሰላቸው በነዛ ክፋተኞች ደማቸው ፈላትና ሞቃት ስለሆነ ሀገሬን ኢትዮጵያ ከማንም በላይ አላስቀድምም በሚል ባንዳና መሰል ድርጊት ይፈጽማል ብሎ የባሰቡት ያለ ኳልኩሌት በስሜት አንዳንዴ በተጎዱ ጉዳት ይሄው ሌላ ቁስል መጣብን። ትናንት ሲፈጠሩ ጥቂት የነበሩት የእባብ ዝርያዎቹ 7 ሆነው በዝተው ባንዴ ትናንት ህወሓት ተሀት ሲፈጠር ተሀት የነበረው ኋላም ህወሓት የሆነ የኢትዮጵያ መከላከያ ሰራዊት ከጥንት ጀምሮ እስካሁንም ድረስ መከላከያ ነው፣ ወታደር ነው። እነሱ ግን ስም ሲሰጡት የደርግ ወታደር ይላሉ። የትግራይን ህዝቦችና እናቶችን ለመጠበቅ አሳሽ ሲሄድ ምን ያደርጋሉ? ከሰማሁት ካነበብኩት ነው የምነግራቸው። እነዚህ ክፉ ሽፍታዎች ከገበሬው ከምስኪኑ ከጓሩ ገብተው ሰላም ነው ይሉና ሰባራ መሳሪያ ይዘው ግን ከወጡ በኋላ እንዳስወጧቸው የገዛ ቤተሰቦቻቸው ናቸው፣ ወገን ናቸው፣ የሚያውቋቸው ናቸው። ነገር ግን ከኋላ ሆኖ እነዚህን አሳሾች ምን ያደርጓቸዋል? ይገሏቸዋል። ይኸው ወንድምህን እኒያም ደግሞ ሰላዩ ደግሞ አሳሹ ደግሞ ተመልሶ መጥቶ ደግሞ በንዴት ያንን አካባቢ ቤት ሲመታው ይኸው እናትህን አባትን ገደለብህ እያሉ ሰራዊት እያበዙ መጡ። አያችሁ፣ እባብ ሁልጊዜ የሚሄደው የእባብ መንገድ ነው። እናም የእናታችን የጠላቶቿ ቁጥር እየበዛ እርስ በርስ እየተዳከመ መጣ። ነገር ግን ይሄ ተደርቶ የተቀመጠ የኢትዮጵያ ችግር እግዚአብሔር ይመስገን በአስተዋይ በጥበበኛ እጅ ኢትዮጵያ እንዋለች። ከጥበቡ ጥበብ ከሚደንቀው መድነቅ የሚገርማቸው ቤተሰብ ይገርመኛል። ህወሓት
የኢትዮጵያን ትልልቅ የታሪክ ሀገሮችን አጠፋ። ምን ብሎ? ብሔር ብሔረሰብ ብሎ ክልል ብሎ እነኚህ ትልልቅ ታሪኮች የኢትዮጵያ የተሰፋባቸውን እንደ ድርና ማግ አንዱ ነው ኢትዮጵያዊነትን የሚያሳዩትን ኢሉባቡርን፣ ጅማን፣ ጎንደርን፣ እነኚህ ሀረር ምን አደከማቸው። በቃ አደከማቸውና አዲስ የብሔርተኛ ከተማ ቆጠቆጠ። የሚሰበሰባቸውም ሰዎች ደግሞ አካዳሚካል በጣም የደከሙ፣ በእውቀት በጣም የቀጨጩ የቀነጨሩ፣ ለዕለት ሆድ ብቻ የሚያስቡ እነኚህ ሰዎች ለምንና እንዴት ወዴት ብሎ የማይጠይቁ እነዛ ሁሉ ግር ብሎ ገባ። አሰብ ሲሄድ ዝም አለ። ይባስ ብሎ ደግሞ ወደር የሌለውን የኢትዮጵያን አየር ኃይል እንደዛ ሲደክ ዝም አሏቸው። የሰራነውን ስራ ሁሉ ወደ ኋላ እየተመለሰ እንደ ሕፃን ልጅ እዛው አብኩቶ እዛው ፈጭቶ እዛው አድርጎ ነገር የማያስብ የዕለት ብቻ መርዝ የሚሆን ነገር ብቻ ኦሮሞን ከአማራው፣ አማራውን ከትግሬው፣ ትግሬውን ከሀዲያው፣ ሀዲያውን ከከምባታው፣ ከምባታውን ከዛኛውና ከዚህኛው አፋሩን ከዚህና ከዚያ ጋር ሲያጋጨው ሲያፋጭ ኖረ። ይህ የጠላቶቻችን ሲስተምና ታክቲክ ነበር። ዛሬ ግን ኢትዮጵያ ባብቹ በንስሩ በኮከቦች ስብስብ በአብሪ ኮከቡ አሻግሬ ንጋትን አብሳሪው አብቹ እጅ ወድቃለች። ይኸው ድሪቶ እየተነሳ እርስ በርሱ እየተነሳ ቆሻሻ እየተወገደ አረም እየተነቀለ ደግሞም ተገልብጦ ማዳበሪያ እንዲሆን እየተደረገ እማ ኢትዮጵያ አቧራዋ ጠረግ ሲል መጡ ከሰሜን ኢትዮጵያ ድንቅ ናት አሉ። መጡ ከምዕራብ ግሩም ነው ምን አገኛችሁ አሉ። ይኸው የትናንቶቹ ጣሊያኖቹ ምን አሉን? አፍሪካ ላይ ታሪክ በየቀን እየተጻፈ ነው ተባለ። እውነት ነው፣ ገናም ይገለጣል። አብቹ እንደ ኃይሌ ገብረስላሴ አሰልጣኝ ነፍሳቸውን ባጸደ ገነት ያስቀምጣቸው ዶክተር ማን የሚባሉ ሰውዬ ትልቅ ሰውዬ ኃይሌ ገብረስላሴ ሩጫ የሚያሰለጥኑ ሰው ኃይሌ ሁሉን አሸንፎ ምን ይሉታል እሳቸው? ኃይሌ ጥሩ ነው ግን ገና ይቀራል ይሉታል። ኃይሌ እኮ ሆል አሸንፏል። አብቹ ሁሉም ሰው እየሰራ በሚገርም ተአምር እየሰራው ገና ነን ይላል። እውነት ነው። መነሻው የኢትዮጵያዊነት መደረሻውም የኢትዮጵያ ከፍታ በግሎባል ላይ ማሳየት ነው እና አሁንም ብዙ ስንክሳር የበዛበት ነገር ቢኖርም እናታችን ኢትዮጵያ ግን በሳት በጭቃ በአውሎ ነፋስ በሚቆራረጥ በረዶ በሚቆራረጥ ውሽንፍር በዛ ሁሉ አልፋ ጽኗዋና ጠንካራዋ እናታችን ኢትዮጵያ ከፍ ብላለች። ደግሞ ማብቹ እማማ ኢትዮጵያን በጣም በቀጭን ገመድ ሸለቆ ሩቅ በሆነ ግራና ቀኙ አዞና አውሬ በበዛበት በዛ ገመድ ነበር ሲሄድ የነበረው። ግን ያችን ቀጭን ገመድ እንደምንም ብሎ እግዚአብሔር ረድቶት ኢትዮጵያ አምላክ ጥበብ ሰጥቶት እንዲሁም መልካም ቀናዎች ኢትዮጵያኖችን ከጎን አስቀምጦለት ተሻግረናል። ጨለማው ገፏል። ትናንታችን አልፏል። ነገ መልካሙ ቀናችን ከፊታችን ነው። እናንተ የኢትዮጵያ ልጆች በኢትዮጵያ አምላክ ስም እለምናችኋለሁ። በእውነት ዘረኝነት እምብ ነው ብለውታል ነብዩ መሐመድ። ትልቁ የእግዚአብሔር ቃል ደግሞ ምን ይላል? ልጄ ሆይ ሰው ሁን ነው የሚለው። ሌላውም ቢሆን እኩልነትን ነው የሚያስበው። ለምን ከትልቋ እናት ከኢትዮጵያ ተወልደን ለምን ትንሽና መንደር ሰፈሬና ጎጤ እንሆናለን? አሁንም እናስተውል፣ ኢትዮጵያዊነትን እናግዘት ብለንም አፍሪካ ትጠብቀናለች። እኛ የኢትዮጵያ ልጆች የአፍሪካ የመልካም ዘር ምንጮች ነን። ለወንድሞቻችን ለአፍሪካኖች ሁሉ እንደርስላቸዋለን። እናንተ ትናንት ከኛ ካል የነበራችሁ ከኢትዮጵያ የነበራችሁ ኤርትራውያን ወገኖቻችን ዛሬ ነው ያላችሁት። አደየን አባባን እስኪ ጠይቋቸው። ትናንት ኢትዮጵያ ሲኖሩ ምን ነበራቸው? በቤታቸው ምን ይበላ ምን ይጠጣ ነበረ? ድግሱስ ምን ይባሉ ነበረ? በሄዱበትስ ጎዳና ላይ አንቱ የሚባሉት እነማን ነበሩ? ነጭ ለብሰው በዚህ ስለፉ የማይባሉት እነሱ አልነበሩ? ምን ትናንት እኮ እናደየ እናቶቻችሁ ኤርትራውያኖቹ ትናንት እኮ አባቶቻችሁ በቢዝነስ አውሮፓ፣ ኤዥያ ሁሉም ሄደዋል። አንዳንዱም የፋብሪካዎችን ኤክስፖርት የሚያደርግ የብዙ ፋብሪካ ባለቤቶች ነበሩ። ከትልቂቱ ኢትዮጵያ ተነስተው ምንጩም ስላለ ጎርፈው በምድር ላይ ደርሰው ነበር። ዛሬ ግን ዘረኝነትና ኤርትራዊነት መገንጠልና ማነስን አስቦ ሻዕቢያ
ወስዶ ሰበሰባችሁ አስቀመጫችሁ። ምንጭ አይደለም ኩሬን ያደረጋችሁ። እስኪ አስተውሉት። እና አደየን እስቲ ቀስ ብላችሁ ጠይቋቸው። ዛሬ አደየ አገር ለአገር ሊሄዱ እልልታና ከበሮ ሊበታ ሰርግና ጭፈራ ሆታ ሊሆን አለ እንዴ? እንኳን እስከ ሀገር መሄድ ጎረቤት ይጠያየቃል እንዴ? እናም እናንተ እናታችሁ ከኢትዮጵያ ተለይታችሁ ርቃችሁ ሄዳችሁ ማስተዋልን ይስጣችሁ። ዛሬም የማማ ኢትዮጵያ እጇ ሰፊ ነው። አዲሱ ጄኔሬሽን የሚነገራችሁ ዛሬ ክፋትና ተንኮል ይዛችሁ የመጣችሁ አዲስ አበባም ሰሜንም ደቡብ ምስራቅም የተቀመጣችሁ ኤርትራውያኖች ኢትዮጵያ እንኳን ለእናንተ ለሁሉም ትሆናለች። እጃችሁን ግን ሰብስቡ፣ ከክፉ ግን ተመለሱ። ሀገራችን ስታቃጥሉ ግን ዝም ብለን አናያችሁ። ሀገር ስትቃጠል ማየት መስማት አንፈልግም። የሻዕቢያን ክፋት ግን ዞር በልበሉ። ኢትዮጵያ ግን እንኳን ለእናንተ ለሁሉም ትሆናለች። እናም እናንተ ኢትዮጵያኖች ሰላማችሁን ያብዛው፣ ከፍታችሁን ያብዛው። አይዟችሁ፣ በርቱ፣ ጠንክሩ፣ እንጠንከር፣ እንዋደድ፣ እንፋቀር። ሁሉም ሰው እኩል ነው። የማማ ኢትዮጵያ የበኩር ልጅ ነው። ጥቁሩ፣ ነጩ፣ ቀዩ፣ ቀጭኑ፣ ሰፊው፣ ጠባቡ፣ ሁሉም የሰሜን፣ የምስራቅ፣ የምዕራብ፣ የደቡብ የማማ ኢትዮጵያ የበኩር ልጅ ነው። ተዋደዱ፣ ሰላማችሁን ያብዛው። በተቻላችሁ መጠን ደግሞ ጎህን አግዙ። ምክንያቱም ዩቱብ አያግዘውም። ዳይት እንደምታዩት ነው። ነጭ ጥቁር እያለ እንዲህ ያደርጋል። ያው ትልቁ ሚዲያ እንኳን ሮይተርስ ያው ለኢትዮጵያ ክፋት ሲሸርብ ኖሮ የኢትዮጵያን ጀግኖች ግን ልዩነት ቢኖርም ግን በእናታቸው ስለማይጨክኑ አጣገርገው ብዙ ነገር እውነትን ገልጠዋልና አሁንም እውነት እንዲፈካ እውነትም እንዲያሸበርቅ ከእውነት ጋር ቆሙ። ሰላማችሁ ይብዛ። አበዛው ዳይልትዬ ስለሰጠኝ እድል አመሰግናለሁ። ጤና ይስጥልኝ። በጣም አመሰግናለሁ ዳኜ፣ ተባረክልኝ። መሐመድ 20,000 ቴንኪው። ባወጣ የተካልኝ። እንግዲህ እንዲህ ስንረባረብ ሁሉ ነገር ይሆናል። እንግዲህ ጎህ አለኝታችን ነው። ጎህ መደበቂያችን ነው። ጎህ መታገያችን ነው። ጎህ ብቸኛችን ኢትዮጵያችን የምናገኝበት ጎህ ውስጥ ነውና ጎህ ላይ ሁላችሁ ማሻአስኩት። ጎህን ሂዱ፣ ጎህን እዩ፣ በሙያችሁ አግዟቸው። በተለያየ ነገር ጎህ ነው። በዚህ አጋጣሚ ላይ ነገ የትግራይ ውስጥ ያለው የህወሓት ሚስጥር ይወጣል። ነገ ትልቅ እንግዳ ጎህ ይጋበዛል። የጦርነቱ ሚስጥር ሁሉ ታሪኩን በሙሉ ነገ ትሰሙታላችሁ። እንዴት እንደገቡ፣ እንዴት እንደወጡ፣ ምን እንደሚደረግ ታደሰ ወረደና የደብረጽዮን ሁሉን ሚስጥር ከዛው ከትግራይ የመጣ ልጅ ጸጋብ ነገ የክብር እንግዳ ነው ጎህ ላይ። ፕሮግራሙን ተከታተሉ። ብዙ ሚስጥር ታገኛላችሁ። እኛ ግን ፊሽካውን ነፍተናል። ከዚህ በኋላ ላይ መለስ ኦፕሬሽኑ ይቀጥላል ማለት ነው። ያኔ ገቢ ለምን አልተናገርኩም? መሐመድ ይሄው ተናገርኩኝ እኮ መሐመድ 20,000 ብር ይሄው አስገብቻለሁ። ቴንኪው ባወጣ የተካልኝ ይሄው እዚህ ይሄንን ብለን ሙዚቃችን ፕሮግራማችን ዘጋለን። በኋላ እመጣለሁ። በየሰዓቱ ነው የምወጣው። ካሁን በኋላ የፈለገ ነገር ይሁን እስከ መጨረሻው ድረስ አልላቀቅም። ይሄ ነው የምናደርገው። La guerra, chi prenda il santo, che rivalo tanto, chi ama l'amore, na 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 na, marciano insieme più. Hakuna Matata, Jambo ana, habari gani, uzuri sana, wagari vishwa, Afrika yetu, Hakuna Matata. Wagari vishwa, Afrika yetu, Hakuna Matata.